አለሁ ገና እሺ ኢምራን እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ከየት ቤተ እምነት ድገምልን? እኔ ክርስቲያን ነኝ አልኩ። ተው ቤተ እምነቱን ክርስቲያን ነኝ እኔ። አይ አይደለም፣ የለ እንደዚህ ሸፋፍ ነው። የለም ለይ፣ እምነትህን ለይ። ጴንጤ ኦርቶዶክስ። አንተ ሺዓ ነህ ሱኒ ነህ ዋሃቢያ ነህ ምንድን ነህ? ያው ይሄ እኮ እኔ የሰው ልጅ ሱኒ አስተሳሰብ ነኝ፣ በቃ ሱኒ ሱኒ ነኝ። ከሆንክ እኔ ደግሞ ክርስቲያን ነኝ። የትኛው በነገራችን ላይ ክርስቲያን? ኢምራን አየህ፣ እኔ መለስኩልህ፣ አንተ አትመልሰውም። አሁን ይሄ ሰው እኔ መልስልህ። እኔ የሱና ተከታይ ነኝ። ሱና ማለት የነብዩ አስተምሮ የነብዩ አስተምሮ እከተላለሁ። አንተ ጴንጤ ነህ፣ ኦርቶዶክስ ነህ፣ ካቶሊክ ነህ። ለይ ሳለይ እኛ ጋር ማውራት አይፈቀድም። ለይ ማነህ አንተ? ቀጥል። ችግሩ መጽሐፋችሁ ቢለያይ አስተምሯችሁም ይለያል። ስለዚህ ማን ጋር እንደምናወራ ማወቅ አለብን። አሉ አለ ሚዩት አድርገኝ ነው ኢምራን ስለዚህ ማን ጻፈለት እኮ ልጁ ጠቢቡ ሰለሞን እኮ እየነገርኩ ነው። ጠቢቡ ሰለሞን ጸሐፍቶች ነበሩት። እስራኤላውያን ታሪካቸውን ካነበብክ እያንዳንዱ ከነገሰ በኋላ በእያንዳንዱ እንትን ላይ ስልጣን የተሰጣቸው አሉ። ለምሳሌ ከ12ቱ የእስራኤል ነገር በቃ በጣም አሪፍ። እስኪ ይቺ አንበባት ምንድን የምትለው? እሺ የመዝሙሩና ጸሎት እጅህን አንሳልኝ አንዴ። ጸሎት፣ ትምህርት፣ ቅኔ በአንድነት ይገኙበታል። መዝሙረ ዳዊት ብዙውን ጊዜ የዳዊት መዝሙር የሚባልበት ምክንያት አብዛኛው መዝሙር እርሱ ስለደረሳቸው ነው። መድረስ ማለት ምን ማለት ነው? ስለዘመራቸው እኮ መድረስ ማለት ምን ማለት ነው? ስለዚህ ዘማሪው ዳዊት ነው። ዘማሪው ዳዊት ነው። ዘማሪው ዳዊት ነው አይደለ? ማሻአላህ። ዳዊት የዘመረው ማጻፈለት። እሺ ከዛ ምን ይላል ግን? ምንድን ነው የዘመረው ማጻፈለት? ኦፊሻሊ እንዴት መሰለ የነቢያት ፕሮፌት ሜጀር ፕሮፌት የሚባሉ አሉና እነሱን ማን እንደጻፈ እኛ አናውቅም። መጽሐፍቶች ብቻ እስራኤላውያን ጸሐፍቶች። ቁም፣ እዚህ ጋር ቁም። በቃ አያችኋ? ይሄ ነው ማን እንደጻፈው አናውቅም። አመሰግናለሁ። ዘጋን። ሌላ ወሬ እንዳትጨምር። እስካሁን የታገስኩችን እስከምታወጣ አውጥታታል። ማሻአላህ ሰምታችኋላ? የጻፈው ማን እንደሆነ እስራኤል እኮ ጸሐፍት አላቸው። እስራኤል ጸሐፍት አላቸው። ማን ናቸው? አታውቀውም። በቃ ታግሼ አውጥተዋል። ማሻአላህ አላሁ አክበር። ጸሐፊው አይታወቅም። ይበቃኛል። ሁለተኛ ጥያቄ፣ መዝሙረ ዳዊት ሲደርሳቸው ሲዘምራቸው የዘመረው በመንፈስ ቅዱስ ምሪት ነው አይደለም? እኔን እየጠየቀኝ ከሆነ በመንፈስ ቅዱስ ግን አዳማጭ አይደለም ኢምራን። በጣም ማኒፕሌት አድራጊ ሰው። ችግሩ ሌላው ላይ ታወራለህ። በቃ ተጠይቀው መልሰሃል። በቃ ቁም፣ እዚህ ጋር ቁም። እየቆምክ ነው። እንደዚህ ከሆነ አያስኬድም። አሁን አምናሃል። ማሻአላህ አምናሃል። አንድ ነጥብ ጥለሃል። እሱ ምንድን ነው? መዝሙረ ዳዊት ጸሐፊው አይታወቅም። ቁመሃል። በቃ ተይዘሃል። ይበቃሃል። ሁለተኛ መዝሙረ ዳዊት ሲዘመር የዘመረው በመንፈስ ቅዱስ ምሪት ነው አይደለ? ነገርኩህ እኮ እና ታዲያ ምን ይሁን? እሺ በቃ ማሻአላህ። ይሄ በእግዚአብሔር መንፈስ የሚዘምረው የእግዚአብሔርን ቃል የዘመረው መዝሙረ ዳዊት ሰዎችን በመጋዝ ይተረትር ነበር። ምን ትላለህ? ህፃናትን አይደለም። እሱማ ሚስት ለማግባት ነው። ሚስት ለማግባት ብሎ 200 ወንዶች ብልታቸውን ቆርጧቸዋል። 200 ወንዶችን የወረሱ ከነዓንን የወረሱ አይደለም። እሱ አንዴ ታሪኩ ይለያያል። አንተ የምታወራው 200 ወንዶችን ብልታቸውን ቆርጧቸዋል። ፍልስጤማውያንን ብልታቸውን ቆርጧቸዋል። አንድ ሚስት ለማግባት ብሎ ማለት ንጉሱ ብልት ቆርጦ ለንጉስ ሰጥቷል። እሱ አለ። አሁን ጥያቄ እሱ ሳይሆን ዳዊት ህፃናትንና ሰዎችን በመጋዝ ይተረትር ነበረ። የእግዚአብሔርን ቃል ዘመረ የምትለው አካል ምን ትላለህ? አዎ ይተረትራል። በደንብ አድርጎ ይተረትራል። ምክንያቱም ጣዖት አምላኪያንን ሁሉ ለእግዚአብሔር ማይገዙለትን ሁሉ ምድሩን የወረሱበትን ከነዓንን የወረሱበትን ሁሉ በመጋዝ ይተረትራል። አዎ እግዚአብሔር ነው ያዘዘው። እግዚአብሔር የፍቅር አምላክ እግዚአብሔር አዘዘ። ፍቅር አልተገለጠም ገና። ከዳዊት ዘር ነው እንጂ የሚገለጠው ፍቅር አልተገለጠም ገና። ፍቅር ተገልጦማ መቻመንክ። ስለዚህ ድሮ እግዚአብሔር ፍቅር አልነበረም። ድሮ ማሻአላ ፍቅር ተገልጦ መቻመንክ። ኦኬ ማሻአላ። ስለዚህ ጥሩ እየመጣ ነው ባይዘዊ። ስለዚህ እግዚአብሔር አዞ ሰዎችን በመጋዝ ይተረተራል። ጥያቄ፣ ሶስተኛ ጥያቄ፣ ለምን እንደተረተረ ታሪካዊ ዳራ አንብባ። ታሪካዊ ዳራ አንብብ። ህፃናት ይተረተራል አይተረትርም? ታሪካዊ ዳራ አንብብ። አይተረትርም።
ይተረትራል፣ ይተረትርም ብቻ በእግዚአብሔር ትእዛዝ ያደርገው ነበረ። ያንን ያደረገበት ምክንያት ደግሞ አሜሌቅም በለው አሞንም በለው ሞዓብም በለው ፓለስታይንም በለው ጣዖት አምላኪ ስለነበሩ ነው። ጣዖት አምላኪዎች ናቸው። እናንተ ቁረይሾችን እንደዛ አንድ የምትሉት እኛ እንደዛ ነው። አትቀላቅል። ማሻአላህ ጎበዝ ነህ፣ ወላሂ ጎበዝ ነህ። አንዴ ላጠቃለሁ፣ በቃ ላጠቃለሁ። እሺ ላጠቃለሁ፣ ከዛ ታወራለህ። አያችኋ፣ ቆየም ዘገየም እውነቱ ይወጣል ብያችሁ ነበረ። አንደኛ ጸሐፊው እንዳልታወቀ አምኗል። ሁለተኛ ደግሞ ዳዊት የሚባለው አካል በእግዚአብሔር ትእዛዝ ሰዎችን በመጋዝ እንደሚተረትር አምኗል። ይታያቸው እህቶቼ፣ ወንድሞቼ፣ እግዚአብሔር የፍቅር አምላክ ነው የሚሉት ዳዊት ትክክለኛ የእግዚአብሔር ነብይ ነው የሚባለው አካል ሰዎችን ህፃናትን ይገላል። ሰምታችሁ ህፃናትን ነው ያለው። ህፃናትን ይተረትር ነበር። ይሄ ነው የፍቅር አምላክ። የፍቅር አምላክ የነሱ የፍቅር አምላክ ይሄ ነው፣ ህፃናትን በመጋዝ የሚተረትር። ይሄ ነው የመጽሐፍ ቅዱስ ጸሐፊ ዳዊት የሚባለው። አሳያችሁ፣ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 በውስጧም የነበሩትን ህዝቦች አውጥተው በመጋዝ ተረተሯቸው። ያ ቃል በቃል በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። አውዝ ቢላህ ምን ብዬ እንደማወራ አላውቅም። ሰዎች እንደዚህ እየከተፈ እንደ ስጋ እየከተፈ የእግዚአብሔር ነብይ ነው፣ ህፃናትን እየከተፈ። ወገናችን ሳምሶን ግን ማድረግ አለበት፣ ግዴታው ነው። የሚወት አታውቁት። ፋፊሽ ይቀጥል። እኔ ያለሁ ፕሊዝ ገስታት ነው። ቀጥል ሳምሶን። ያው ሀቅ ነው የምናወራው እኮ። ማድረግ አለበት። እግዚአብሔርን ያዘዘው ዳዊትን አድርጎታልም። በቃ ብቻ ለምንድን ነው ከነአንን ለምን ቆይ እኔ የምልህ ግን ከተከተ ስትል ከነአንን የወረሱትን ያለ ፍቃዱ የወረሱትን ውረሱ የተባሉትን ምድር የወሰዱባቸውን ሰዎች ለምን ዝም አልክ? እነሱስ ወደ እነሱ ሲመጡ ሊያቅፏቸው ሊስሟቸው ነው እንደሚመጡት? ሊገላቸው እኮ ነው የሚመጣው። ወደ እስራኤል ሲመጣ ህፃን ልጅ ማለት ነው። እሺ ቆይ እኔ በአጭሩ ልጠይቅህ። ስለ አሁን መጽሐፍ ቅዱስ ታነባለህ፣ ትፈላሰፋለህ አይደል? ኤዶማውያን ማን ናቸው? ኤዶማውያን ማን ናቸው? ኤዶም ማን ነው? ሞዓብ ማን ነው? ታሪክ ታነባለህ አይደል? ቆይ አንዴ ረጋ በል። ይሄ ኢሎጂካል ጥያቄ አንዴ ታርጋል። ኢሎጂካል ነው። ህፃን ልጅ ሊገልህ አይመጣም። ጨቡዴ ህፃን ልጅ አይገልህም። ሴት ልጅ ሊገልህ አይመጣም። እንደው ሴቶች ያደረገበት ህፃን ልጅ ሊገልህ አይችልም። ህፃን ልጅ ለምንድን ነው የሚተረተረው? ንገረኝ እስኪ። ጥፋቱ ምንድን ነው? ሚዩት አንሳነ መልሰ። ጥፋት ለምንድን ነው? ህፃን ልጅ ለምን ተረተረ በመጋዝ? እየመለስኩልህ ሚዩት አታርጉኝ። ልመልስልህ አይደለም። አውት ኦፍ ቶፒክ ወጣ። ጥያቄ ህፃናት ጥፋታቸው ምንድን ነው እኮ? ህፃናት ጥፋታቸው ምንድን ነው? ምክንያቱም ጣዖት ስለሚያመልኩ ከእናት ከአባቶቻቸው ጋር። ህፃን ልጅ የአሜሊቅን ህፃን ልጅ በነገራችን ላይ ለሞሎክ እንደሚሰዋ ታውቅ ነበረ? አሞራውያን ለሚያመልኩት አሞናውያን ሞዓባውያን ለሚያመልኩት ጣዖት ሞሎክ ህፃን ልጅ ይሰዋ ነበረ። ህፃን ልጅ ይሰዋ ነበረ። ታውቃለህ ይሄንን? ስለ አረቦት ነው ያወራው። ስለ አረቦት የአረቦት ህዝቦች ስለማ አረቦት ኤኒዌይ ሞሎክም በለው የማንም ጣዖት ህፃናት እያንዳንዱ ጣዖት ያመልኩ ነበረ። ይምራን ለዛ ነው ሙሴ ግደል ተብሎ ትእዛዝ ይወጣለት። ማን ነው ዳዊት እንዲገል የተፈረደበት ማለት ነው። እንዴት ነው የሚገላቸው? ዞሮ ዞሮ እንዴት መሰል የእስራኤላውያን ታሪክ ማጥናት ወደ ክርስቶስ ነው የሚመራችሁ። ግን ያው አንተ ፎልት ፋይንደር ስለሆናችሁ ብዙ ጊዜ ለማንበብ አትመቹም። ይህ ስህተት ነው የምትፈልጉት እኮ መጽሐፍ ቅዱስ ላይ። ያ ደግሞ እኮ ጥሩ አይደለም። በነገራችን ላይ ወደ ትክክለኛው መንገድ እንዳትሄድ ያደርጋል። ግን ሳምሶንዬ እኔ ይታይ እስኪ አንዴ ሰዎችን በመጋዝ እየተረተለ እየገደለ በምን ህሊናዬ ነው ይሄን መጽሐፍ አንብቤ የእግዚአብሔር ቃል የምለው? ወገኔ አንደኛ ሁለተኛ ደግሞ ረጋ አልጨረስኩም። አንደኛ ሁለተኛ ደግሞ እግዚአብሔር አምላክህ የፍቅር አምላክ ነው። ራሱን መጥቶ መስቀል ላይ ሰዋልኝ የምትለው አምላክ ለህፃን ልጅ የማይራራ ህፃን ልጅ እንደ ሽንኩርት የሚያስከትፍ ከሆነ እንዴት ነው የፍቅር አምላክ የምከተል? ገደል ይግባ። አልከተልም። እደግምልሃለሁ፣ አልከተልም። ሪዝን ካለው ሪዝን ይናገራል። ካለ ሪዝን ንጹሐን ሰዎችን ከትፎ የሚቀበልን አልከተልም። ነቢ እንደዛ ነቢ አላውቅም። የኔ ነቢይ አስተማሪ ምንድን ነው? ላተቅቱሉ ሸይኸን ከቢራ፣ ህፃን ልጅ አትግደሉ፣ ሽማግሌ አትግደሉ ነው ያሉት። ቁርአን ላይም ወላ ተዕተሩ፣ አምላኬ ምንድን ላይ ድንበር አትለፉ ነው ያለው። ጦርነት ላይ ከሆናችሁ ድንበር አትለፉ፣ ህፃናት አትግደሉ አምላካችን ያስተማሪ እንጂ ረድ የሚል አምላክ እኔ አልከተልም፣ አላውቅም። እንደዛ የሚል ህፃናትም ማለት ነው። አውት ኦፍ ሪዝን ካለው ችግር የሪዝን ነገርና እናያለን። አንደኛ ዘጋን።
ሁለተኛ ደግሞ አንተም አምነኸዋል፣ አልጨረስኩም፣ አምነኸዋል። አዎ ህፃናት ታርደዋል፣ ተጨፍጭፈዋል ብለሃል። ይህን ያደረገው ደግሞ አምላክ ነው። ሁለተኛ የመጽሐፍ ቅዱስ ጸሐፊ ነው። ለማንኛውም አመሰግናለሁኝ፣ ጨርሻለሁ። ኡስታዙን አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳምሶን ሰላም ብያለሁ። እሺ እንዴት ነህ? ሰላም ነው? ሰላም ነው ሳምሶን? ደህና ነኝ ያለው አለን። በቶፌት መስገጃ በሄኖም ሸለቆ ውስጥ ልጆቻቸውን ለእሳት ሲሰዉ የነበሩት አማሌቃውያንና ኤዶማውያን እንደነበሩ ማስረጃ አለህ እንዴ? እዛ አካባቢ ላይ የሉም ብዬ ነው እኮ። አማሌቅ አሞራውያን ነበሩ። አሞራውያን ከነአን ምድር ላይ ኖሩ የነበሩ። ምን አልከኝ? ጥያቄ ቶፌት በቶፌት መስገጃ ላይ ለሄኖም ሸለቆ በሄኖም ሸለቆ ውስጥ ለእሳት አሳልፈው የሚሰጡ ልጆቻቸውን አሳልፈው የሚሰጡ አማሌቃውያንና ኤዶማውያን ናቸው የሚለው መረጃውን ከየት አመጣው? መጽሐፍ ቅዱስ ሲሰዉ የነበሩት ሌሎች ናቸው፣ አንተ ግን አማሌቃውያን ነበሩ፣ ከዛ አንጻር ነው ሲገደሉ የነበሩት ያልክበት ማስረጃህን እስቲ ስጠኝ። አሞራውያን አልኩ። አሜሌቅ ደግሞ ሲገደልበት የነበረው ትልቅ ምክንያት አለ። ኦኬ፣ አሞራውያን በቶፌት መስገጃ በሄኖም ሸለቆ ውስጥ ልጆቻቸውን ለመስዋዕትነት ሲሰዉ እንደነበረ የሚያሳይ የመጽሐፍ ቅዱስ ጥቅስ ሰጠኝ ይኖር ይሆን? እኮ ያልክ ያለ እኮ ዘውልቁ መጽሐፍ ላይ እያንዳንዱ ታሪካቸው እኮ ተጽፎልሃል። ማነው ስምህን ባላውቅም እስቲ ነው ጥቅስና ጥቅሱን ተወውና ኢምራን ሲለኝ የነበረው ነው ለተናገርክበት ነው። በእንትን አትመልከተው፣ በሌላ ነገር አትመልከተው። ማለት ዝግጁ ካልሆንክ አንዳንድ ጊዜ ስናወራ ዝግጁ ላንሆን እንችላለን። በጥቅስ ላይ ማለት እናውቀውና ግን ጥቅሱ የቱ ጋር እንዳለ ላናውቀው እንችላለን። አሁን አንተ ማለት አሁን ጥቅሱን የቱ ጋር እንዳለ አላወቅከውም ማለት እውነት አንተ ጋር የለም ማለት አይደለም። ስለዚህ አሁን የተጠየቀው ጥያቄ ምንድነው? አሞራውያን በቶፌት መስገጃ በሄኖም ሸለቆ ላይ ሆነው ልጆቻቸውን ለመስዋዕትነት ይሰጡ እንደነበረ ማስረጃ አለ ወይ ባይብል ላይ? መጽሐፍ ቅዱስ አልያዝኩም በእጄ። ዋሂድ ነው ስምህ? ዋሂድ ይላል። ጨርሻለሁ። መጽሐፍ ቅዱስ በእጄ አልያዝኩም። ግን ጥያቄ እኮ ምንም ሩቅ ሳትሄድ፣ ለምሳሌ አሁን አንተን ጥያቄ ልጠይቅ። መጽሐፍ ቅዱስ አንባቢ ከሆንክ ለምንድን ነው አማሌቅን እግዚአብሔር በማን መሰለ በመጀመሪያው ንጉሳቸው በሳኦል ጊዜ ፈጽሞ ግደላቸው፣ ልጆቻቸውንም ሚስቶቻቸውንም አትማር ያለበት ምክንያት እስኪ ራሱ መጽሐፍ ቅዱስ ላይ ከጥንት ጀምሮ አለ። ገና ከግብፅ ሲያወጣቸው ከበረሃው ጀምሮ አለ ያ ምክንያት። እስኪ አንባቢ ከሆናችሁ ብዙ ጊዜ አንባቢ ነን ትላላችሁ። ኬት ነው ለምን የፈረደበት ይመስላል? አንተን ጥያቄ ልጠይቅህ መልስላለሁ። አንደኛ ሳሙኤል ምዕራፍ 15 ከ1 እስከ 2 አንድ ያንብብለት ይምራል። ቆንጆ ጥያቄ ነው። ወንደርፉል ኩዌስችን። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 እስከ 2 ድረስ ይኸው። አንደኛ ሳሙኤል ምዕራፍ 15 ከ1 እስከ 2 ድረስ። ሳሙኤልም ሳኦልን አለው፣ ለሕዝቡ ለእስራኤል ዘንድ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። እግዚአብሔርም ስማ፣ የእስራኤል ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ ላይ የተቃወመን ያደረገበት እበቀላለዋል። በሳሙኤልና እስራኤል ከግብፅ ሲወጣ አማሌቅ ሲተናኮል በነበረው መካከል ያለው የእድሜ ልዩነት ስንት ነው? ስንት መቶ ዓመት ነው? እኮ እኔን ነው የምጠይቀኝ? አይ ለማስረዳት እንዲመቸኝ ነው። ስንት ዓመት ነው ዲፈረንሱ? እስራኤሎች ከግብፅ ወጡ በኋላና 400 ዓመት በቃ። ስለዚህ ከ400 ዓመት በኋላ ልበቀል ነው የመጣሁት አለ። እነዛ ሰዎች ባደረጉት ልበቀል ነው አለ። አሁን እነዛ ሰዎች ሄደዋል፣ ሲተናኮሉ የነበሩት አልፈዋል። እነዚህ ሰዎች እየተተናኮሉ አይደለም። ከዛ እንደዚህ አለ፣ አሁንም ሄደ አማሌቅ ምታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን እና በጉን። እሺ ከፍ አድርግልኝ አንዴ ይምራል። በጉን፣ እሺ ወንዱን፣ ሴቱን፣ በጉን፣ ግመሉን፣ አህያውን ግደል ይላል። አሁን ያ ጥያቄያችን ምንድነው? ከ400 ዓመት በኋላ እነዛኞቹ አማሌቅ እንግዲህ የተተናኮሉት ሰዎች ናቸው። እነዛ መንግስት ነው ራሱ የተተናኮለው፣ ህዝቦቹም አይደለም። ግን እነዛ ባደረጉት እነዚህ ምንም በማያውቁት ከ400 ዓመት በኋላ የነበሩ ሰዎች ወንዱ፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን ግደል ለምን ይላል ማለት ነው? ማለት ምን አድርገው ነው እነዚህ ሰዎች? በጣም አሪፍ እኮ ቅድም ዋሂድ ቴንኪው፣ በጣም ተመችቶኛል። መጽሐፉንም የተወሰነ ታውቀዋለህ። እና ኢምራን ቅድም ለጠየቀው ጥያቄ እዚህ ጋር ነው መልስ የሚኖረው። አማሌቅ ከ400 ዓመት በፊት ነው ያጠፋው። ለዙም ገና
መቶ ራሱ ዓመት ቢኖሩ የ4 ትውልድ ልዩነት ይኖራል ነው ሐሳብ። ግን ደግሞ እግዚአብሔር የአማሌቅ ንጉስ ነው የተተናከላቸው፣ የአማሌቅ ህዝብ ነው የተተናኮላቸው። ያኔ ነው አማሌቅ ንጉስ ነው የተቃወመው ወደ እንትን እንዳይገቡ። ስለዚህ ግን አማሌቅ በነገራችን ላይ አማሌቅ በበረሃ ሚኖር ቀማተኛ እንዴት ነው ሰው ቀምቶ ሚኖር ሰው ነው። አማሌቅ ቀማተኛ ህዝብ ነው። ኤሌመንተሪ ነገር አይደለም። አሁን ኤሌመንተሪ ነገር አይደለም የምናወራው። ምክንያቱም ኤሌመንተሪውን ነገር ገብቷል። ኤሌመንተሪውን ሳይሆን አማሌቅ ንጉስ አለው። አማሌቅ ንጉስ አለው። ግን እኮ ገባኝ። ንጉሱ ነው የተተናኮላቸው አይደለ? በእስራኤል በመንገድ ላይ ያሉ የተተናኮላቸው፣ የእስራኤልን ህዝብ የተተናኮለው ንጉሱ ነው። ህዝቡ ምንም ያውቀው ንጉሱ ማንን ነው የሚከተለው? ህዝቡ ማንን ነው የሚከተለው? ህዝብ ማንን ነው? ንጉሱ ነው የተቃወመው። ንጉሱ ነው ሐሳቡን ያመጣው። እንደዛማ ካልክማ አሁን በዓለም ላይ ያሉ ኢራን አካባቢ ላይ ሩሲያ፣ ዩክሬን፣ ፍልስጤም፣ እስራኤል ምናምን አሁን ኔታንያሁ በሚያደርገው ነገር ከስር ምንም የማያውቁት ህፃናቶች ማለቅ አለባቸው ማለት ፍትህ አይደለም። እኔ አሁን ለምሳሌ የእስራኤል ህዝብ አሁን ህፃናቶች አሉ፣ አሁን ሴቶች አሉ ምናምን። ፍልስጤም ላይ ሲያደርሰው የነበረው መንግስቱ ነው እንደዛ ሲያደርግ የነበረው እና መንግስቱ ያንን ነገር ስላደረገ ህፃናቶች ከስር መሞት አለባቸው ማለት ፍትሃዊ አይደለም። አሁን ወደ ጥቅሱ ናና አንደኛ ሳሙኤል ምዕራፍ 15 ላይ አማሌቅን እበቀላለሁ ብሎ የተበቀለው ምንም ያልነበሩትን በቦታው ያልነበሩትን ሰዎች መጨፍጨፉ አግባብ ነው ወይ? ለምሳሌ ጣሊያን እንደዛ ብታደርግ፣ ለምሳሌ አሁን ሰውኛ ነው። ጣሊያን አሁን ለምሳሌ ከኢትዮጵያ ጋር ተዋግታ ተሸንፋ ሄዳለች። አሁን ከ100 ዓመት ከ200 ዓመት ማጣላ መጣ ተመልሳ እኛም ብጨፈጭፈና ብገለን ልክ አይደለም ከፍትህ አንጻር ስታየው። ነገር ግን ምንድነው ሰዋዊ ስለሆኑ ፍጽምና ስለሚጎላቸው ነው። ግን አምላክ ያንን ነገር ሊናገረው ይችላል ወይ ነው ጥያቄያችን፣ ፖይንታችን ያለው ማለት ነው። እና እስቲ ከኢምራን ጋር ቀጥሉ። እሺ ጥሩ ቀጥሉ። ይሄንን እሺ እኮ ለመልስ ያነሳው ይሄ በስክራምብል ኦፍ አፍሪካ ተብሎ ኢትዮጵያ ሳትቀር የነበረችበት ሲስተም ዞሮ አድዋ ላይ ተሸነፉ ተባለ። ያው ታሪክ ነው አይደል የሰማነው፣ ሁላችንም ታሪክ ነው የሚያባላል። ከዛ በኋላ ግን በመልሶ በኃይለ ሥላሴ ጊዜም መጥተው ነበር ጣሊያኖች። ሞሶሎኒ የአያቶቼን እበቀላለሁ ብሎ መጥቶ ነበራል። ሰውኛ ነው ብለሃል። ሰውኛ ነው ብለሃል። እንደዛ አይደለም ያልኩህ እኔ ከ100 ዓመት በኋላ ከ200 ዓመት በኋላ ኢትዮጵያኖች አሸንፈውም ነበር ብለው እኔ እናንተ ባልነበርንበት ቦታ ላይ ምንም በማናውቀው ነገር መጥተው ቢጨፈጭፈን ትክክል አይደለም። ግን እንደዛም ቢሆኑ ሰብአዊ ናቸው፣ ኢቭል ናቸው ብለን እናስባለን። እዛ ጋር ግን አንደኛ ሳሙኤል ምዕራፍ 15 ላይ እያዘዘ ያለው ዮዴሄ ባፌ ነው እያለ ነው። የእስራኤል አምላክ ነው ያንን ነገር ተበቀሉ ብሎ ያለው ይላል። እና ፍትህ ነው ወይ ማለት እነዛ ሰዎች በቦታው አልነበሩም። አንደኛ። ሁለተኛ ነገር ደግሞ የተጠቀሱት መንግስት አይደለም የተባለው ህፃናት ናቸው። ህፃናት ምን አድርገው ነው? ሴቶች ምን አድርገው ነው? አረጋውያን ምን አድርገው ነው? በጎችና በሬው ምን አድርገው ነው? ቢያንስ እንኳን ሰው እኮ አርዶት ይበላል። ለምንድን ነው የሚገደሉት? ቢያንስ እንኳን ማለት የተፈጠሩበት ዓላማና ኢላማ አላቸው። ዘፍጥረት 1:29 ላይ ስትመለከተው እንስሳት የተፈጠሩበት ለሰው ነው የተፈጠሩት፣ ቢያንስ እንዲበሏቸው ነው። ወይም ደግሞ ታሞ ቢሞቱ ጥሩ ነው። ግን ምንም ነገር የማያውቁ እንስሳትን ገለ ምንድን ነው ስትባል በቀል ነው። ለምንድን ነው በበቀል ደረጃ እንደዛ የሚያደርገው ነው? እና ይህንን ነገር ከፍትህ አንጻር እስቲ ይኸውና አንተ ከተዋጠልህ ጥሩ ነው ካልክ እሰየው ነው፣ ምንም ችግር የለውም። ህሊና ነው እንትን የሚለው አይ ይሄ ነገር ትክክል አይደለም፣ ጥናት ያስፈልገዋል። ምናልባት ከምን አንጻር ነው? ቴዎሎጂካል ፋክተር አለ ወይ? ከቴዎዶሲ የሚባለው ወይም ደግሞ ከአምላክ ፍትህ ጋር ይሄዳል አይድም ወደሚለው ነገር ራስህ ረጋ ብለህ ቀስ ብለህ እንትን ትለዋለህ። ይሄ እንትን አይደለም ለመጨቃጨቅ ለመነታረክ ወይም ደግሞ ዝም ብሎ ፎልት ፋይንደር ሆነን ስህተት ለመፈለግ አይደለም። ይሄ ነገር ከፍትህ አንጻር ልክ ነው የሚለውን ከኢምራን ጋር ቀጥሉ ኢንሻአላህ። እሺ ዋሂድ፣ እሺ ቴንኪዩ በጣም እና ያው እንዴት መሰለ እኔ እንደ ሰውኛ ይሄ በኳስ የምታክል ጭንቅላት ይዤ የዛሬ ስንት ሺህ ዓመት በፊት የነበረውን ጀጅመንት መቀመጥ አልችልም። ግን ደግሞ አማሌቅ፣ ሞዓብ፣ አሞን እነዚህ የሚባሉት በከነአን ምድር ላይ ወሮ የነበሩት ኮሚኒቲዎች አንድ ለአባቶች የተገባው ቦታ ነው። ያ ቦታ ለእስራኤላውያን አምላካቸው ይህን አወርስላቸዋለሁ ብለዋል። በዛ ቦታ ላይ ግን ጣዖት ሲመለክ እነዚህ ሰዎች የራሳቸው ስርዓት ይዘው ነበረ እና አምላክ ያ ስርዓት ኢምራን እየመለስኩለት እኮ ነው። እሱ ሀሳብ እንደሰጠው ሁላ እኔም ልስጣ ሀሳብ አጠራቅ አስቀመጦች ቀጥል እኮ ታዲያ እንደዛ መልስ ከሆነ እኔ ፍትሐዊ ነው የሚለውን ተውና አስቀምጦ ነበረ። እነዛ ኮሚኒቲዎች ጣዖት አምላኪ ነበሩ። ባጭሩ ጣዖት ስለሚያመልኩ በነገራችን ላይ አንድ አባባል አለ። አንተ አሁን እያንዳንዱ የምታወራው ነገር ከማይታየው ማንነት ነው አይደል የምታመጣው? ሁልጊዜ ስፕሪት ነው ይሄ ኤግዚስታንስ ዓለም። ለምሳሌ ታንጀብል የሆነው ስጋ የሚባለው ነገር ላይ ስራውን የሚሰራው እሱ ነው፣ እዚህ ምድራዊ ዓለም ላይ ማለት ነው። ሀሳብ ሁልጊዜ እስካለ ድረስ
ከዘር እስከ ዘር ይወራረሳል በደንብ አድርጎ እና አምላክ ልጅ ግደል ቤተሰብ አጥፋ ሲልህ ያለ ምክንያት አይደለም። ሐሳብ አብሮ እንዳይሄድ ነው። በዛ ላይ የመረጣቸው ህዝቦች ዞሮ ዞሮ መውደቃቸው ለማይቀረው በዛ ውስጥ እነሱ ጎረቤት ሆነው እስካሉ ድረስ የእነሱን አምላክ እንደሚያመልኩ አምላክ ያቅ ነበረ። ፈጽሞ ያንን አድርግ የሚለው ለዛ ነው ደጋግሞ እና ለምሳሌ አማሌቅ አጋግ የሚባል ንጉስ ነበረው። አጋግ የሚባል ንጉስ ነበረው። አማሌቃውያን አሁን የተገደሉበት አንደኛ ሳሙኤል ምዕራፍ 15 ላይ የተገደሉበት ምክንያት ጣዖት ስለመለኩ ነው ቢል ኖሮ ያንተ አካሄድ በቦታውና መልሱ በአግባቡ ይሆን ነበረ። ፖይንቱ ያለው ግን እዛ ጋር የሚለው በቀል ነው የሚለው። እስራኤል በመንገድ ላይ ያለ አማሌቅ ስለተተናጎለ ምንም የማያውቁት ከ400 ዓመት በኋላ የነበሩ ሰዎች እንስሳት፣ አረጋውያን፣ ህፃናትና ሽማግሌዎች፣ ሴቶች እንዲገደሉ መታዘዙ ፍትሃዊ ነው ወይ? ይህንን ነገር በጣም ጥሩ እኮ በጣም ጥሩ ብለህ አትመልስ። የለም አውዱ ላይ እንደዚህ የሚል ነገር እኮ ለምሳሌ አንተ ሐሳብ አይዋረስም ትላለህ። ለምሳሌ በደም ውስጥ ሰው እንዴት ነው ሕክምና ዓለም ላይ ደም አንተ የእናት ያባትን ደም ይዘህ ነው የምትወለደው? መቼም እንግዲህ በጤና አንዴ አይደለም። ይሄ አውት ኦፍ ቶፒክ ነው የሚሆነው። ህፃን ልጅ ጋር ነው እንስሳ ጋር ነው የሚራበው? ቆይ አንዴ እሱ አይደለም ፖይንቱ ራሱ አልገባም። አንድ ጥያቄ መጀመሪያ እግዚአብሔር ቃል ያስገባቸው ግደሏቸው ብሎ መቼ ነው? ግደሏቸው ብሎ መቼ ነው ቃል ያስገባው? አማሌቅን አጥፋ ብሎ ቃል ያስገባ መቼ ነው እኮ? አማሌቅን አጥፋ ያለው እኮ ማለባቸው እንጂ አጥፋቸው ብሎ የተናገረው በሳኦል ዘመን ነው። ሳኦልን ነው አጥፋ ያለው አይደለም። ሳኦልን አጥፋ አለው። ሳኦል እንዲያውም ቆይ አይደለም ዘዳግም ላይ ነው። እኔ እኮ የነገርኩህ ነው። ተሳስተሃል። ዘዳግም ላይ ነው ያለው። ሳኦል ለመውደቁ ምክንያቱ አማሌቅን እንደውም የተመረጡትን ማስቀረቱ ነው። አጥፋ የሚለው ሐሳብ ነው እንጂ መሐላ አድርጓል። እኔ እኮ ስላልገባህም ሳምሶን ለምን አጋትልም ወገኔ? እግዚአብሔር አስቀድሞ ቃል የገባው ዘዳግም ላይ ነው። ትቀበላለህ እኮ ምን ብሎ ነው ቃል የገባው ነው እኮ አማሌቅን በሰላም አገር አስገባለሁ። ካስገባሁ በኋላ አማሌቆች እንዳረሳቸው አስቸግረዋል፣ ስለዚህ ግደላቸው ብሎ ቃል ገብቷል። በትንቢት የተናገረ ኤኒዌይ እሱ እኮ አያጨቃጭቀንም። አሁን የዋሂድም ሐሳብ ለምን ያንን አደረገ? የለም እንደዚህ አጨቃጭም የለም። አሁን ግድም እንደዛ ነገር እኛ ጋር አይሰራም። ፕሊዝ መጀመሪያ እመን። ሸፋፍነው ማለት አይፈቀድም። እኛ ጋር እግዚአብሔር ቃል ገባው ዘዳግም ላይ አይደለ? እሺ ምን ይሄ ዘዳግም ላይ ቃል ገብቷል እኮ ገብቷል። አዎ ቃል ገብቷል። አዎ ማሻአላህ። እሺ ቃል ገባ። ቃሉ የተፈጸመው ከስንት ዓመት በኋላ ነው? ከ400 ዓመት በኋላ አልኩ። ማሻአላህ። ከ400 ዓመት በኋላ ሲበቀል የተበቀለው እነማንን ነው? ህዝቡን በሙሉ አማሌቅን ነው ሙሉ አማሌቅን ብቻ ሳይሆን አማሌቅንም እንስሳቸውንም ዝክረ ስማቸውም ነው አይደለ? ዘራቸው ጭራሽ ነው የጠፋው። የማይታየው ዓለም ከሚታየው እንደሆነ በማየት እንመሰክራለን ይላል ጳውሎስ። አንተ ራሱ የምታወራው ከማይታየው ዓለም አምጥተህ ነው። በቃ ማይታይ ነገር ስፕሪት ነው። በትውልድ እንደሚተላለፍ ስለሚያውቅ አጠፋቸው። በትውልድ እንደሚተላለፍ እሱ ላይ ርዕስ አልቀየርኩም። በትውልድ ይተላለፋል። እሺ በደንብ ይተላለፋል። እነዛ የተገደሉ ህፃናት እሺ እነዛ የተገደሉ ህፃናት፣ የተገደሉ ሴቶች፣ የተገደሉት እንስሳ ጥፋታቸው ምንድን ነው እኮ? ጣዖት የሚመለክበት ቦታ አንድ ያሳደግከው ልጅ አይደለ? እና ደግሞ መጽሐፉ እበቀላቸዋለሁ ነው ያለው። ጣዖት ጋር ማስረጃ ጣዖት አምልኮ ያለበት መካስተኛ። በነገራችን ላይ አንድ ጥያቄ ልጠይቅህ። እስራኤል መንገድ ላይ እያለ በረሃ ላይ እያለ ለምን አታካረኩት? ለምን አታካረኩት? የነዛን እየሸፋፈናችሁ ነው። የነዛን እየሸፋፈናችሁ ነው። አሉ መጀመሪያ ይሄን መልስ። ህፃን ልጅ በጉ በሬው ህፃናት ሲገደሉ ጥፋታቸው ምንድን ነበር? መልስ። እየነገርኩ ነው። ጣዖት የሚመለክበት ቦታ ልጅ ወልደ ለምሳሌ አንተ ቁርአን ቤት ልጅን እየላክ ቁርአን ነው የሚማረው። ማስረጃ ችግር የለውም። አሁን ቀላል ነው ማስረጃ። እግዚአብሔር ያለው እበቀላለሁ ነው ያለው። አንተ ደግሞ ያጠፋበት ምክንያት ለበቀል ሳይሆን ጣዖት ስለመልኩ ብለህ ጣዖት አምልኮ የጠፋበት ማስረጃ ስጠኝት ላይ እንደዛ የሚለው ሜን ሶርስ ነው። አማሌቅ እኮ ጣዖት ነው የሚያመልከው። ማስረጃ ቁጥርና ምዕራፍ ስጠኝ። ሳምሶም አንደኛ በመጀመሪያ ደረጃ አማሌቃውያን ጣዖት አምላኪ ነበሩ የሚል ማስረጃ ማምጣት አለብህ። ሁለተኛ ነገር ደግሞ ህፃናቶቹ ሲያድጉ የእናትና አባታቸውን ፈለግ ተከትለው ጣዖት ስለሚያመልኩ ነው ተባለ። እሺ በጉና አህያው እንደገና ደግሞ ማነው በሬው፣ እነሱም ሲያድጉ ጣዖት ስለሚያመልኩ ነው የተገደሉት። እያንዳንዱ የሚወልዱት በነገራችን ላይ እስራኤል መሰዊያ ስርዓት እንዳለው አማሌቅም ሞዓብም አሞንም መሰዊያ ስርዓት አለው አይደል? ለጣዖቶቻቸው የሚሰዉት ያው የበጎቻቸውን የጥጆቻቸውን ነው። ስለዚህ ዞሮ ዞሮ እግዚአብሔር ንጹህ ስለሆነ
ለጣዖት የተሰዋውን ዘር አይፈልግም። ባጭሩ በቃ ስቋጭል ይሰውን ነበር ማሰብ አህያ ይሰዋል እንዴ ለመስዋዕት እንጂ ለጦርነቱ ተባብሯል። ጦርነቱ ላይ ተባብሯል። አህያው ጦርነት በአህያ አይደረግም። ከሆነ ለምን ወሬላ ሳምሶም አንዳንድ የምትሄድበት እንደው አጣብቅኝ ውስጥ ለመመለስ ሳይሆን ለቃሉ ታማኙን መጽሐፉ ላይ የሌለ ነገር ኤሶጂሲስ አትጨምር ፈትዮት ላይ እንጂ ሰጊዮት ባትጠቀም ጥሩ ነው። ምክንያቱም ማናቃቸው ነገሮች ብዙ ነገሮች አሉ። ሙሉ እውቀት የለንም። ገና ለገና የኢምራን ጥያቄ ያጨናንቀኛል ብለህ አንዴ ጣዖት አምላኪያን ናቸው አማሌቂያን ትላለህ። ሁለተኛ ነገር ደግሞ ህጻናቶቹ ሲያድጉ ጣዖት ስለሚያመልኩ ነው ይላል። ህጻናቶቹ ስለሚያድጉ ጣዖት ስለሚያድጉ ከሆነ በጉ አህያውስና በሬው ስትባል እነሱ ደግሞ መስዋዕት ስለሚሆኑ ነው ሲሰዋቸዋል። አህያ መስዋዕት ይሆናል ወይ ስል ደግሞ አህያ ለጦርነት ይጠቀምበታል። ለጦርነት ፈረስ እንጂ አህያ አይጠቀሙም እስራኤላውያኖች። አይ የምትመጣበት አማሌቅ ነው ያልኩህ ነኝ። ስለ አማሌቅ አይደል እንዴ እያወራን ያለ ነው? ስለ አሕዛብ ነው ያወራን። አማሌቅ ጦርነት ሲያደርግ በፈረስ እንጂ በአህያ አይደረግም። አህያ ለመጓጓዣነት ነው የሚጠቀሙበት። ግመልም ነበር እኮ በግመልም ይዋጉ ነበር። ኤኒዌይ ዞሮ ግመል አይደለም ስለ አህያ ነው የምናወራው እኮ ሳምሶን ብዬ። እሺ ቀጥልሽ። እሺ አሁን እኮ ሌላ ደግሞ እኔ እናንተን መጠየቅ የምፈልገው ምን አለ መሰላችሁ? ስለ እምነታችሁ ብጠይቅ መልስ ትሰጡኛላችሁ? እኔ ብዙ ጊዜ ግን አንዴ እንሰጥሃለን፣ ግን መጀመሪያ ይሄን ጨርስ ፕሊዝ። አንዴ ራስህን ሰምተው ከሆነ ያልከው ምንድን ነው? አህያው ተዋግቷል ነው ያልከው። አህያው እንደው ተዋግቶ ጦርነት እንኳን ወጥቶ ቢሆን እኮ ማለት ነው ፈቃደኛ አይደለም። አለቃው ነው እንዲዋጋ ያደረገው። ለምን ይገደላል? አንደኛ። ሁለተኛ ማስረጃ አላቀረብክም። ሶስተኛ ህፃን ልጅ ተገሏል፣ ንጹህ ደም። ኦኬ እግዚአብሔር ፍትሃዊ ከሆነ መግደል ያለበት ጣዖት ካመለከ ችግር የለውም በቃ እንላለን። ጣዖት ገና ሳያመልክ እንትን ማለት ናት ፌር። አሁን ደግሞ ለመጨረሻ ጊዜ ልጠይቅህ፣ ከዛ በኋላ ይበቃናል ማለት ነው። አሁን ቅድም ምን አልከኝ አንተ? እግዚአብሔር ያስገደላቸው ጣዖት ስላመለኩ ነው ብለሃል። እግዚአብሔር ደግሞ ምን አለ? እበቀላቸዋለሁ ነው ያለው። የገደልኩበት በቀል ነው ያለው። እና ደግሞ የመጨረሻ ጠይቄ ምንድን ነው የሚሆነው? ህፃኑ፣ በሬው፣ በጉ፣ ሴቶቹ ሲገደሉ ጥፋታቸው ምንድን ነበር? ደግሞ ጣዖት ማምለክ በለ ለእሱ ነገርኩ እኮ ቃል በቃል እያንዳንዱ አስተሳሰባቸው አብሮ ስለሚተላለፍ በቃ። እዛ ደግሞ የከብቶቹን ነገር ካነሳ ደግሞ ከብቶቹም ለጣዖቶቻቸው ስለሚሰዉ ነው። አበቃ። በዛ ላይ ደግሞ እነሱም ሊያጠፉ ሊገሉ እንጂ የሚመጡት ሊያድኗቸው አይደለም። መቼም እስራኤላውያንን አህያ መስዋዕት ይደረግ ነበር። አዳምጠኝ ወይ ጉድ። እሺ እኮ ስለ መስዋዕት አህያ መስዋዕት አልተባለም። እኛ እኮ ስለ አማሌቅና ስለ ሞዓብ አምላኮች እኛ አናውቅም። ስለ ሞዓብ ጥፋቱ ምንድን ነው? አህያ ይሰዋ ምን ይሰዋ? እኛ ስለ ሞዓብ ስለ አማሌቅ አምላክ የተጻፈ ነገር የለም። ስለ እስራኤል አምላክ ስለ እግዚአብሔር ግን ምን እንደሚሰዋ እናውቃለን። ምን እንደሚሰዋ በማታውቀው ለምን ታወራለህ? አላውቅም በላ በቃ አላውቅም። ስለዚህ አህያ ማስረጃ ምንድነው? አላውቅም ነው ማስረጃ። አላውቅም ነው ማስረጃ። አየህ አይደለ? ሂደህ መጨረሻ ላይ ወንድሜ ልንገርህ ሳምሶን እያደረክ ያለው ይሄ እንትን ይባላል። በቃ ራስን መሸወድ፣ ህዝብን መሸወድ ይባላል። እውነታውን ታውቀዋለህ። ስለዚህ ላስረዳህ መሸወድ እንዴት እንደሆነ። ዞርክ ህፃን ልጅ የተገደለው ወደፊት ጣዖት አመልክ አልከኝ። እሺ አልኩ። ሰዎቹ ደግሞ ወንዶቹ ደግሞ ሀሳቡ ስላለባቸው እሺ አልኩ። አህያ ችግር ተቀበለ፣ በሬ ተቀበለ። ግን አህያዋ ላይ ስጠይቅ ምን አልኩ? አህያ ለምን ተገደለ ስልህ አይ በቃ መጨረሻ ላይ ከበደህ ነው አላውቀውም አልክ። ወይም ደግሞ የተጻፈ ነገር ነው። አየህ ራስን መሸወድ ነው። በቃ ይሄ ዝም ብለህ እየዞርክ እንደዚህ ራስን እየሸወድክ ነው ያለው። ለመጨረሻ ጊዜ የምጠይቅህ አህያው ጥፋቱ ምንድን ነው ታውቃለህ? ጥፋቱ ምን እንደሆነ እኮ እኛ የአማሌቅ አምላክ ምን እንደሚሰዋለት አናውቅም። በአጭሩ እኔ አህያ የሚለውንም አላውቅም። አማሌቃውያን ግመል ነበራቸው በደንብ። አማሌቅ ግመል ነበር። እሺ ኢምራን አንድ ጥያቄ ልጠይቅህ ወይ ዋሃድም አልጨርስም እኮ ረጋ በል በቃ አልጨርስም ረጋ በል። ስለዚህ ስታውቅ መተህ ትመልሳለህ። በቃ አያቸው ዞሮ አላውቅም ብላ መጨረሻ። ስለዚህ ወገናችን ተምረና ፕሊዝ በማታውቅ ዝም ብለህ አታውራ። ዋናው ፖይንት ግን የፍቅር አምላክ የሚባለው አምላክ በሬዎችን እንኳን አይራራላቸውም። ሰዎቹ እንደየሞቱ በቃ ሰዎቹ ጨፍጨፉ ችግር የለውም። ግን ምንም ያደረገ እንስሳ እኮ ማሰብ ራሱ እኮ አይችልም አይደለ እንዴ? የማያስብ እንስሳ ይገድለዋል። ጥያቄያችን የሚሆን እንስሳ የሚገደለው ቄስ እንዲሆን ፈልጎ ነው? የተገደለበት መጽሐፍ ቅዱስ ይዞ እንዲዘምር ነው? አህያ መጽሐፍ ቅዱስ እንዲዘምር ነው የተፈለገው? እንደዛ እንደመታኝ ተስፋ አደርጋለሁ። እንደዛ ይሆናል ጀማ። አህያ መጽሐፍ ቅዱስ ይዛ ሃሌሉያ እያለች እንድዘምር ነው? ምንም እንደማታውቀው ያስጨፈጭፋታል። ከዛ ክርስቲያኖች መጥተው ደግሞ እግዚአብሔር ፍቅር ነው
ራሱን መጥቶ ሰዋ ይላል። ራሱን የሚሰዋ አምላክ ለሴቶችና ለህፃት የማይራራ ከሆነ ምን ሆነ የፍቅር አምላክ? ይሄ ሽወዳ ይባላል። ለማንኛውም በቃ ወርዷል ልጁ። ተምረናል አላለሁኝ። ኡስታዝ ላይ የሚጨምር ካለ ጨምርበት ኢንሻአላህ። ከዛ ወደ ቀጣይ እንለፍ። አይ ቲንክ ኡስታዝ የለም። እሺ ማሂር የሚጨምር አለ? ኢምሮ ሁሉ ጊዜ አፍዋን በዚህ ክትበት ኢምራን አዲስ ቪዲዮ ለቀዋል። እሺ ጀማው 900 ምናምን ሰዎች አለን። ገብተን ኮፕሊንግ፣ ሼር፣ ሪፖስት እና ኮሜንት እናድርግ አንድ ጊዜ ወገኖች እስከሚገቡ ድረስ እና ሙስሊሞች ደግሞ ገዝታ ትላኩ። እሺ አሁን የክርስቲያኖች ጊዜ ስለሆነ ነው። ከታች አንዳንድ ቁጥር ምጽፉ ልጆች አላችሁ፣ ይባካችሁ ትዕግስት አድርጉ። መርሐባ ኸይር። እሺ ጆማን ሰላም ብያለሁ። ይሰማል? እኔ ጋር ጥቁር ነው የሚያሳየው ኢምሩ። ኦኬ ገና እየገባ ነው ማለት ነው። ኦኬ ገና እየገባ ነው። ሌሎች ካሉ አስገቧቸው። ገስት ላይ ገስቱ እየከፈተልኝ አይደለም። መልስ ያለው ክርስቲያን ካለ ይግባ። አዲስ ለመጣችሁ ርዕሳችን የመጽሐፍ ቅዱስ ጸሐፊያን ናቸው። እስካሁን ካለፋችሁ አንደኛ የመጽሐፍ ቅዱስ ጸሐፊያን ጣዖት አምላኪ እንደነበሩ ከመጽሐፈ ሳሙኤል አይተናል። ሁለተኛ ደግሞ ራቆታቸውን እንደሚሄዱ ከትንቢተ ኢሳይያስ ምዕራፍ አይተናል። ሶስተኛ ደግሞ ሰዎች እንደሚገድሉ ዳዊት ሰዎችን በመጋዝ እንደተረተረ አንደኛ ዜና ምዕራፍ 20 ላይ አይተናል። አንደኛ ዜና ምዕራፍ 20 ቁጥር 5 ላይ ዳዊት የተባለው የመጽሐፍ ቅዱስ ጸሐፊ ሰዎችን በመጋዝ ይተረተራቸው ነበረ። እሱንም አይተናል። አሁን ደግሞ የማሳያችሁ ትንሽ ጫን ያለው ነው የማሳያችሁ። ግን መጀመሪያ ክርስቲያን ይግባ እስቲ። እሺ ሲሪያ ክርስቲያን ነው ሙስሊም? አሁን የገባው ልጅ ይሰማል? በስተት ነው የገባ ማለት ነው። ይደነግጣሉ ሲገቡ። እሺ አይ በራስ ረዳ እስከዛ በቃ ዝም ብዬ ካሉ አስገባቸው። ይታያችሁ እስካሁን ያጀማ ገና መጽሐፍ ቅዱስን አልከፈትነውም። እስካሁን ሳንከፍተው እንኳን በመጽሐፉ ብቻ በጸሐፊያኖቹ ብቻ በቃ ውይይቱ አልቋል። ጸሐፊው ራቁቱን የሚሄድ ሰዎችን ገዳይ በመጋዝ የሚተረትር በመጋዝ ቢላህ አለይኩም ሕፃን ልጅን በመጋዝ ስተረትሩት ለሁለት ይታያችሁ። ይሄ ማለት እንደው አስቡት፣ ክርስቲያኖች ማስቡት። ሰውዬው በግራ እጁ መጽሐፍ ቅዱስ ይዞ በቀኝ እጁ ደግሞ ሕፃን ልጅ እያረደ ብታገኙት የጻፈው መጽሐፍ የእግዚአብሔር ቃል ይባላል። ለሕፃን ልጅ ያራራ ቢያንስ ይግደለው ይችላል፣ ይግደለው ችግር የለውም። ግን በመጋዝ የሚተረትር ይገርማል። እሺ አንድ ቀስት ላይ ሰው የለም፣ ስለዚህ እኔ ይቀጥል ማለት ነው። እሺ አራተኛ ደግሞ አንድ ልጥቀስ እኔ ያለውን። እሺ ኔትወርክም ጥሩ ነው። ገስቱን ተው በቀኛ እንመራዋለን። አብሽር ለሌሎ ነው ዝም የምንለው። መልስ ያለው ክርስቲያን ካለ አንድ ቁጥር ጻፈ። አንድ ቁጥር ጻፉ። አሁን እንደሚያሳያችሁ መጽሐፈ ሚስጥር ተመልከቱ። ምዕራፍ 8 ላይ እንደዚህ ይላል፣ ሕዝቅኤልም የእግዚአብሔር መንፈስ ያዘኝ፣ በረጅምም ተራራ ላይ በአናቴ አቆመኝ አለ። ይታያችሁ ሕዝቅኤል ትንቢተ ሕዝቅኤል እየጻፈው ነው። በእነሱ አስተሳሰብ ምን አለ? የእግዚአብሔር መንፈስ ያዘኝ በአናቴ አቆመኝ ይላል። የምናውቀው በእነሱ አስተሳሰብ መንፈስ ቅዱስ የሚባለው ነገር የእግዚአብሔር መንፈስ ሰዎችን የሚረዳ ሰዎችን የሚያስተምር ምናምን ነው በእነሱ አስተምሮ አይደለም። እዚህ ጋር ምን እያደረገ ነው ያለው? ሰዎችን እየዘቀዘቃቸው በአናታቸው እያቆማቸው ነው ያለው። ጥያቄያችን ይሄ መንፈስ ምንድን ነው? ሰይጣናዊ መንፈስ ነው ወይስ ድሞተኛ አምላክ መንፈስ ነው? ለምን ሰዎችን እየያዘ በአናት ነው የሚተክላቸው? በአናት የሚተክል መንፈስ እኔ አይዶን ነው ትክክለኛ መንፈስ ራሱ አይመስለኝም። በእነሱ ራሱ እንኳን መንፈስ ቅዱስ የተባለው አካል ሰዎችን ያስተምራል፣ ሰዎችን ያግዛል አይደለ? አዲስ ኪዳን ላይም አለ እየስተናገሩ ተብላ ምናሉ። ግን እዚህ ጋር በአናት እያቆመ ያለ በአናት ያቆመው ሰይጣን ነው ወይስ ደግሞ መንፈስ ቅዱስ? ሰይጣን ነው ካላችሁ ስለዚህ የመጽሐፍ ቅዱስ ጸሐፊ ሰይጣን አለበት ማለት ነው። መንፈስ ቅዱስ ነው ካላችሁ መንፈስ ቅዱስ እውነት ሰዎችን እንደዚህ ያደርጋል? ይህን ትመልሳላችሁ ማለት ነው። አያችኋ? ከባድ ነው የሚሆነው። ሶስተኛ ደግሞ አንድ ሊጨምርና ኢንሻአላህ ከዛ እናጠቃለው፣ ሰዓትም የሄደ ስለሆነ እናጠቃለዋለን። ሶስተኛ ጥያቄያችን ደግሞ የሚሆነው ምንድነው? የመጽሐፍ ቅዱስ ጸሐፊ እግዚአብሔር ህዝቦችን ለምን አላጠፋህም ብሎ ሰዎችን ይራገማል፣ እግዚአብሔር ይሰድበዋል። ሰምታችሁኛል? የመጽሐፍ ቅዱስ ጸሐፊ ነው፣ ግን ደግሞ ምን ተፈጠረ? እግዚአብሔር ትንቢት ተናገር አለው። ትንቢቱ ምንድን ነው? እግዚአብሔር ከተማን ያጠፋል ብለህ ተናገረ። ቦቶ ተናገረ። እግዚአብሔር ያጠፋቸው ተናገረ። ከተናገረ በኋላ ሰዎቹ ንስሐ ገቡና እግዚአብሔር አዳናቸው። ከዛ ሰዎቹ ለምን ዳኑ ብሎ ይቆጣ። ተመከቱ። አሁንም አቤቱ ከህይወት ሞት ይሻለኛል፣ እባክህ ነፍሴን ከእኔ ውሰድ ብሎ ተናገረ።
ይሄ የተናገረው ነገር ምንድን ይሄ የተናገረበት ምክንያት ምንድን ነው? እግዚአብሔር ለምን አተረፋቸው ብሎ ተናዶ ግደለኛ እግዚአብሔር ግደለኛ መኖር አልፈልግም ማለት ምክንያቱም ምንድን ነው? አጠፋችኋለሁ ብለህ ተናገር ብለኸኝ ለምን አዳንካቸው? በተመከረ እዚህ ጋር ምን እንደሚል ደግሞ ያው ቁጥር 4 ላይ ምዕራፍ 4 ላይ ይህም ማለት ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ። የተቆጠለው ምንድን ነው? እግዚአብሔር ለምን አላጠፋቸውም ብሎ ሰዎች እንዲጠፉ የሚመኝ ነብይ እና የመጽሐፍ ቅዱስ ጸሐፊ ትንቢት ዮናስ በእነሱ አስተሳሰብ ማለት ነው። አይገርምም? ቢላህ አለይኩም ነቢያት እኮ ይጸልያሉ እግዚአብሔር እንዳጠፋቸው አይደለም። እዚያ ግን እግዚአብሔር ለምን አላጠፋህም ብሎ ይቆጣል። ለምን? ምክንያቱም ምንድነው ካለን እሱ ትንቢት ተናግሮ የተናገረው ትንቢት ስላልተፈጸመ እግዚአብሔር ሐሳቡን ስለቀየረ በእውነቱ ያሳዝናል። እሺ ዘመኑ ሰላም ብያለሁ። ዘመኑ ቡክ ሰማል። ዘመኑ ቡክ ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ይሰማል ይሰማል። ከየት ቤተ እምነት ነህ? እንዳለኝ ከየት ቤተ እምነት ነህ? እኔ እንኳን እምነት የለኝም። ከሌለህማ አንተን አይመለከትም። በመጽሐፍ ቅዱስ ታምናለህ ወይስ ኤቲስት ነህ? ምን አሁን ኦኬ፣ ኤቲስት ከሆንክ በቃ አንተን አይመለከትም። የዛሬው ርዕስ በመጽሐፍ ቅዱስ የሚያምኑ ሰዎች ነው። እነሱ እየገቡ ይመልሱ። አንተ ጠያቂ ካለ ደግሞ እስልምና ላይ ነገ መተህ ትጠይቃለህ፣ ወይም ደግሞ ፕሮግራሙ ሰዓት ትጠይቃለህ ኢንሻአላህ። አሁን ርዕሳችን ክርስትና ላይ እና እዚህ መጽሐፍ ላይ ነው። በዚህ መጽሐፍ የሚያምን ካለ ይሄ መጽሐፍ የእግዚአብሔር ቃል ነው የሚል ካለ ይምጣና ይመልስልን። እሺ ቻሊ ሰላም ብያለሁ። ፎሎ ያርገኝ። ወረደ እንዴ ልጁ ኤቲስት ነኝ ያለው ልጅ? ፎሎ ቢያርገኝ አወርዷል ካለ ፎሎ አርገኝ። ከስር ማን ነበረ ስሙ? አይ ገስት ልኳል። አስገባው ኡስታዝ ነው። አይ ፎሎ ያርገኝና ሌላ ቀን እናወራለን በርሱ ማለት ነው። ኤቲስት ከሆነ የሚመች ከሆነ ኡስታዝ አክቹአሊ ይሄን ድረስ እኮ እየዘጋ ነው ያለ ነው። ኖ አይ ሌላ ቀን እኔም እንትን ስለማለት ማውራት ስለማልችል የሚመች ቦታ አይደለም ያለው። ዘመኑ ሰላም ብያለሁ። ራሱን የወጣው አይ ራሱን የወጣኛል ለካ ነው። ኦኬ ጠይቅ በቃ ፎሎ ያርገኝ ሲከመጣ ነገረው ኢንሻአላህ። ለማንኛውም ጥያቄ ያላችሁ ካላችሁ መጨረሻ ላይ ጠብቁ፣ ወይም ደግሞ ነገ ነው። እሺ ሰዓት ካለ ኢንሻአላህ አሁን እናደርገዋለን። ካልሆነ ደግሞ ነገ ጥያቄ ያላችሁ ካላችሁ ወገኖቻችን፣ አሁን ግን መጽሐፋችሁን ግቡና መልሱ ፕሊዝ። እስካሁን የገባ ክርስቲያን ኢማ ወርዷል ወኢማ ደግሞ አምኖ ነው የወረደው። ምሳሌ ቅድሙ ልጅ ጸሐፊው አይታወቅም ብሎ አምኗል። ሁለተኛ ደግሞ ዳዊት ሰዎችን እንደገደለ አምኗል። ይታያችሁ ሰዎችን በመጋዝ እንደሚተረትል አንደኛ ዜና ምዕራፍ 20 ላይ ያለውን ታሪክ አምኖ አዎ እግዚአብሔር ገሏቸዋል ብሎ አምኗል። በመጋዝ ተርትሮ ማለት ነው። በመጋዝ ይገርማል ግን። እሺ ይሄን ይመስላል። ቻሊ ክርስቲያኖስ ነው ሙስሊም ሻል ያለ አዎ ኸይር። አይ ሙስሊሞች አትገስታት ላኩም ኢንሻአላህ። እሺ አሁን ለክርስቲያኖች የተፈቀደው። እሺ በረከት ሰላም ብያለሁ። ገብታለህ በረከት? ሚውት አንሳ። ከስራዳቸው የሚውት ምክንያት ካና አውራ። እሺ አውርጃለሁ። እንደዚህ ለሪፖርት ነው የሚገቡት። እንደዚህ ከቆዩ ለሪፖርት ነው። ምን ክርስቲያን ጴንጤ አለች ብለን የገባችው መኪያ ማለት ነው። አለች መኪያ ወረደች። አታውራት። ቆይ አንዴ። አይ ሞዴሬተር መሰለኝ። አይ ቲንክ ከጎኗ ክርስቲያን ይዛ መሰለኝ ኮሜንት ላይ እንደዛ ጻፈች መሰለኝ። ትግባ። መኪያ ይሰማሻል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ዋለች? አልሐምዱሊላህ። አንድ ወገናችን ነበረች እና ጥያቄ መጠየቅ ፈልጋለሁ። እሺ አባቴ ተጠይቅ፣ ችግር የለውም። ሰላም ለእናንተም ሰላም ነው። ሰላሙን አላመን ተባል ሆዳ። እንዴት ነሽ ወገናችን? እግዚአብሔር ይመስገን ሁሉ ሰላም ነገር አልሐምዱሊላህ። አንቺ ጋር እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እሺ ጥያቄ ያለሽ ወይስ ደግሞ እኛን ጠይቅሽ?
አው ጥያቄ ያለኝና ከዚህ ከማኪያ ጋር አሁን እያወራን ባለንበት ሰዓት ቆይ ከኔ በላይ ኡስታዛችን ጠይቂው ብላኝ ነው ያስገባችልኝ። ጥያቄያችን ምንድነው? ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ዮሐንስ 1:1 ላይ ያለውን ጥያቄ ጠይቂያት ነበርና እሷ ደግሞ ከኔ በላይ ከኡስታዝ ጋር አውሪ ብላ ነው ያስገባችልኝና መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱም ደግሞ ስጋ ለብሶ በእኛ ዘንድ አደረ የተባለው ኢየሱስ ክርስቶስ ነው ወይስ ማን ነው? ኢየሱስ ነው። ኢየሱስ ነው በመጽሐፉ ማለት ነው። እሺ ዋናው ፖይንት ግን መጀመሪያ ስንጀምር ይህን ነገር እየተናገረ ያለው ማን ነው? ወገኔ ስምሽ ማን ነው? ግን በስምሽ እንድጠራሽ ቤቲ ይባላል። እሺ ቤቲ፣ ይሄን እየነገረን ያለው ኢየሱስ ነው ወይስ ማን ነው? እንደዚህ እያለ የሚነግረን ምን ብሎ ነበር? እስኪ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ማን ነው? ዮሐንስ ነው። ዮሐንስ ነው። እሺ ዮሐንስ ለመናገሩ በምን አወቅሽ አንቺ? ማስረጃ አለሽ? አንደኛ ዋናው ፖይንት ግን ኢየሱስ አልተናገረውም ነው። ስለዚህ እኛ መልከተም የኢየሱስ ንግግር አይደለም። አንደኛ እንደው ይሄ ጥቅስ ኢየሱስን አምላክ ያደርገዋል እንኳን አንደኛ አምላክ ያደርገውም ኢየሱስን አስረዳሻለሁ እንዴት እንደሆነ። ግን አምላክ ያደርገዋል እንኳን ባል አይመለከተንም። ለምን? ተናጋሪው ኢየሱስ አይደለም ሌላ ሰው ነው፣ ዮሐንስ ነው። ዮሐንስ ደግሞ የሐዋርያ ዮሐንስ የኢየሱስ ተማሪ ለመሆኑ ማስረጃ የላቸውም። ታውቂያለሽ? ይሄ ዮሐንስ ወንጌላዊ ዮሐንስ እንደሆነ ማስረጃ አለሽ? ማስረጃ ብኖር ባይኖርም እኔ እንዳመንኩትኝ በልቤኔ አምኜ የተቀበልኩት መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከተባለ መጀመሪያ ዘፍጥረት ወንጌል 1 ላይ እግዚአብሔር ሰማይንና ምድርን በቃሉ እንደፈጠረ ቃሉ ይነግራል። እና ዘፍጥረት ወንጌል ላይ እግዚአብሔር ሰማይና ምድርን በቃሉ ከፈጠረ በቃሉ የተፈጠረው ምድርና ሰማይ የተፈጠረው በክርስቶስ እንደተፈጠረ ዮሐንስ ወንጌል ላይ ደግሞ ይገልጽልናል። አይ ተሳስተሻል። ስህተቱን መሰለሽ። ኢየሱስ ሎጎስ ሲባል ስፒች ማለት አይደለም። እግዚአብሔር ተናጋሪ ነው አይደለም ነው። እሺ ያ ንግግሩ ኢየሱስ ነው። የሚናገረው ንግግር በሙሉ ኢየሱስ ነው። ስጋ ለብሶ በእኛ መካከል ያደረው ከኢየሱስ ውጪ ሌላ አለ ሳይሆን እግዚአብሔር የሚናገረው ንግግሩ በሙሉ ኢየሱስ ነው። ዮሐንስ በአይኑ እኮ በምሕረቱ ኢየሱስ ክርስቶስን አይቷል አይደለም? እሱን አለ መጥልኩሽ። እሱን አለ ሎጎስ የሚለው ሊተራሊ ስፒች የሚለው እንደዛ ብቻ አታምንም። ስፒች ከሆነማ ትልቅ ወጥመድ ውስጥ ነው የሚገኘው። እግዚአብሔር የሚናገረው ነገር ኢየሱስ ከሆነ ኢየሱስ ስጋ ሲሆን እግዚአብሔር መናገራችን ማለት ነው። አይሻ ኡስታዝ ነው አለ እግዚአብሔርማ መጀመሪያ የነበረ ነው። ጌታ ስለ ኢየሱስ ክርስቶስ ነው እያወራን ያለ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሰማይ በእግዚአብሔር ዘንድ የነበረው ከሰማይ አባቱን ትእዛዝ ለመፈጸም ወደ ምድር በእኛ ስጋ ለብሶ እንዳደረ በእኛ መካከል እንዳደረ ቃሉ ይገልጽልናል። ስለ ኢየሱስ ነው እያወራን ያለ ነው፣ ስለ እግዚአብሔር አይደለም። ኦኬ ስጋ ለብሷል የሚለው የቱ ጋር ነው ያነበብሽው? ኦኬ በዮሐንስ ወንጌል ላይ ነው ያነበብኩት። ምን ላይ ነው ያለው? ዮሐንስ ወንጌል ምዕራፍ ስንት? እስቲ ለጥፉልኝ እዚህ ጋር ወይ ክፈቱልኝ። ምዕራፍ ስንት ንገረኝ፣ ችግር የለውም። ምዕራፍ ስንት ቁጥር? ዮሐንስ ከ1 እስከ ወደ ታች አካባቢ ያለው ከፈታችሁልኝ። ስጋ ለበሰ የሚል ነገር አለ። ምን ላይ ቁጥር ስንት ላይ? ዮሐንስ 1:1 ክፈቱና እስከ ወደ ታች። ዮሐንስ ወንጌል 1:1 ብድባ አውጣለት። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ በመጀመሪያ እግዚአብሔር ማን ነው? ኢየሱስ ስጋ ለበሰ የሚል የቱ ጋር ነው ያለው? አላየውም። ምን ስጋ አንዳንድ ላይ ልጨርስ እስከ ወደ ታች ልምጣና አሳያለሁ። ቆይ እግዚአብሔር ምኑ ጋር ወደታች? እሺ ይሄ መጀመሪያ በደንብ ይታየኝ ነበረ፣ ደግሞ አሁን እየታየኝ አይደለም። ተለቃርከላት በትልቁ አርግላት ኤምሮ ኦኬ ቁጥር 2 ላይ ይሄ በመጀመሪያው በእግዚአብሔር ዘንድ ነው። ልናድር ነው። ሐሳቡን ብቻ ነገሪ። እሺ ሐሳቡ ቆይ ይሄ በመጀመሪያው በእግዚአብሔር ዘንድ ነበር።
በእግዚአብሔር ዘንድ የነበረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሁሉ በእርሱ ጥያቄ እሺ እየመጣው ነው። ስጋ የለበሰበት እየመጣው ነው። ሁሉ በእርሱ ሆነ። ለምን አፍን አታስብ? ያደክማል። ያደክማል። አያደክምም። አንዴ ልጨርስ ነው። ወደ ስጋው ጋር እየመጣው ነው። ስጋ የለበሰበት ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ከዛ ወደ ታች ደግሞ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ሕይወትም የሰው ብርሃን ነበረች ካለ ዮሐንስ ወንጌል 6 ላይ ደግሞ ያመጣል። እኔ የዓለም ብርሃን ነኝ ብሎ በራሱ ኢየሱስ የተናገረበት ቃል እናገኘዋለን በዮሐንስ 6 ላይ። ጥያቄው ምንድነው? ጥያቄ የጠየቁት ስጋ ለበሰ የሚል ነገር የቱ ጋር ነው ያለው ነው ያልኩት። እሱ ካለ እየመጣው ነው፣ እስከ ወደ ታች እየመጣው ነው። እሺ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። አሁን ወደ ታች ከፍ አድርጉልኝ ከታቹ። እሺ ኦኬ። ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ዮሐንስ ሁሉ በእርሱ እንደተፈጠረ ለመመሰከር መጣ። ስለ ኢየሱስ ለመመስከር ነው ዮሐንስ የመጣው። ስለ ብርሃን ሊመስክር ስለ ብርሃን ሊመስክር መጣ እንጂ እርሱ ብርሃን አልነበረም። ዮሐንስ ነው ብርሃን አልነበረም። ደርሻለሁ። አታዘጋጅ። ደርሻለሁ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ስሙም በዓለም ነበረ። በዓለም ላይ የነበረው ኢየሱስ ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለምም አላወቀውም። የእርሱ ወደ ሆነው መጣ። እየጨረስኩ እኮ ነው። ታች ያለውን አታዘቡኝና የተጠየቅሽው ጥያቄ የለበሰበት ጋር መጥቻለሁ። ከላይ የወጣሁበት ስጋ ለበሰ የሚል የቱ ጋር ነው ያለው ነው የጠየቅሽው። ስጋ ለበሰ ስላልሽ ነው። እሺ ደረስኩና እሺ አፌ ላይ ቁጭ አላችሁ። እሺ እንዴ ላውራ ደርሼ ነበረ። አንብቤ ደርሻለሁ። በዓለም ነበረ፣ በዓለም ላይ ኢየሱስ በፊት በዓለም ላይ ነበረ። ዓለሙ በእርሱ ሆነ፣ ዓለሙም አላወቀው። የእርሱ የሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። እነሱ ማን እና አይሁድ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእግዚአብሔር 14 ላይ አንብባ። በቃ ከላይ ይቅር። 14 ላይ ይኖራል። ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጁ አባቱ ዘንድ እንዳለው ክብሩን እየን ይላል። ማነው ስምሽ? ቤተልሔም። የጠየቅሽ ጥያቄ ስጋ ለበሰ የሚል የቱ ጋር ነው ያለው? ስጋ ለበሰ ስትይ ነበር። ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው እዚህ ጋር። እሺ ቃልም ስጋ ሆነ ማለት ቃልም ስጋ ለበሰ አንድ ነው አይደለም? ነው። ቃልም ስጋ ሆነ። እሺ ቃሉ ስጋ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እዚህ ጋር መልሱልኝ። እሺ ጋር መልሱልኝና ወደ ዘፍጥረት እንሄዳለን። እዚህ ጋር መልሱልኝ። አይ ሆነ የሚለው ቃል ነው። ሆነ ማለት ቃልም ስጋ ከሆነ ከኢየሱስ በስተቀር ሌላ የሚለው ቃል ወይ ጉድ! እሱ አይደለም ፖይንቱ። ቃልም ስጋ ሆነ ነው የሚለው መጽሐፉ እንጂ ቃልም ስጋ ለበሰ ይላል። ቃልም ስጋ ለበሰ ይላል ወይ? ቃልም ስጋ ሆነ ማለት በእኛ አሁን ስጋ ለበሰ ይላል ወይ ነው ያልኩሽ? አዎ በእኛ ትርጓሜው ሆነ ማለት ለበሰ ማለት በሚል የመጣበት የመጽሐፍ ቅዱስ ጥቅስ አለ። እሺ መጽሐፍ ቅዱስ ቆይ መጽሐፍ ቅዱስ መጽሐፍ ቅዱስ ላንብብል። ትርጓሜው መጽሐፍ ቅዱስ አይደለም የጠቀስኩት። የጠየቅሽ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። ቃልም ስጋ ለበሰ የሚል የት አመጣሽው ነው የጠየቅሽ ጥያቄ። ለበሰ የሚል አለ ወይ መጽሐፍ ቅዱስ ላይ? አለ። ምን ላይ? ዮሐንስ 14 ላይ፣ ዮሐንስ ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ አይልም፣ ሆነ ነው የሚለው። ቃልም ስጋ ሆነ። አዳምጪም እንደ አንቺ። እሺ ቃልም ሆነ ነው እንጂ
ለበሰ አይልም። ለምሳሌ የሙሴ በትር እባብ ሆነ ማለት ምንድነው ትርጉሙ? ዘጸአት 4:7 ላይ በፍጹም ከሙሴ ጋር አታመሳሲው። አሁን ሆነ የሚለውን ቃል የፈለኩት ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። እሺ ከዚህ ከኢየሱስ ክርስቶስ በስተቀር ቃሉ ስጋ ከሆነው ከነቢያቶቹ አንዱን ታሳየኛለህ? አልጠየኩሽም እኔ እሱን። አሁን ሽሽት ነው ያልሽው። ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። ይሄ ቃሉ ስጋ ከሆነ እሺ ከኢየሱስ በስተቀር ሌላ አለ? እንግዲህ አንግባባም ማለት ነው። አማርኛ ስንተኛ ቋንቋሽ ነው? ስለ ቋንቋ እኮ ምንም ወደ አማርኛ ወደ የምጠይቅሽን ጥያቄ ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው አንድ ነው። ቃል ስጋ ሆነ ማለት ኢየሱስ ክርስቶስ ነው ስጋ ለብሶ ወደ ዓለም የመጣ ሆነ ማለት በመጽሐፍ ቅዱስ ውስጥ ለበሰ በሚል የመጣበት ተመጫች። ሴትዮ እየተግባባን አይደለም። ወደ እሺ አሁን በጣም ከዓለም ውስጥ ብርሃን እሱ አይደለ ኢየሱስ አይደለም ብርሃን 14 ላይ ባለው ጥቅስ መሰረት ቃልም ስጋ ሆነ ማለት ቃልም ስጋ ለበሰ ካልሽበት ማስረጃ ስጪኝ ያልኩሽ። ካለ ትሰኛለሽ፣ ከሌለ ልምጪ። ቃሉ ስጋ ሆኖ በእኛ መካከል ያደረው ማን? ከኢየሱስ ስጋ ለበሰ የሚል ነገር አምጪ ማስረጃ ነው ያልኩሽ። አላመጣሽም እስካሁን። ቃልም ስጋ ሆነ ነው እንጂ የሚል ቃሉ ስጋ ቢሆንም ስጋ ለብሶ ወደ ምድር የመጣው ኢየሱስ ክርስቶስ ነው የሰውን ስጋ የለበሰው። ቃሉም ስጋ ለበሰ የሚል የቱ ጋር ነው ያለው? መጀመሪያ በአብ ዘንድ የነበረው ቃል አልጠየኩሽም። እሱ መጀመሪያ በአብ ዘንድ የነበረው ቃል አልጠየኩሽም። እሺ ስጋ ሆነ ይላል። እሺ ኦኬ ስጋ ሆነ። እንዴት ነው ትግባቢ ከሰው ጋር? አንተ እኔን ያስካው ቃል ስጋ ለበሰ ያልኩበትን ነው ፖይንቱን ያስካው እኮ። ይታለ ካለ አለ በይኝ፣ ከሌለ የለም በይኝ። ያለዛ አትሄጂም። ምን ስጋ ሆነ ቃሉ ስጋ ሆነ ቃል ስጋ ሆነ ማለት ሆነ። ቆይ አዳምጪ። ሆነ የሚለው ቃል አዳምጪ። እንዴት ያለ ነገር ነው? ሆነ የሚለው ቃል ለበሰ በሚል የመጣበት የመጽሐፍ ቅዱስ ማስረጃ አምጪ። ሆነ የሚለው ቃል ለበሰ ለሚል አይመጣም። ሆነ የሚለው ቃል ቢኬም የሚለው ቃል ለሶስት ነገር አገልግሎት ላይ ይውላል። ቆይ አዳምጪ አንዴ። ምን አይነት ነው? ምኗን ነው ፈተው የለቀቁብን? ባላ አዳምጪ፣ አንዴ አዳምጪ። ምንድን ነው ይሄ? ማን ነው ፈተው የለቀቃት? ይቺ አንዴ አዳምጪ። ይኸውላችሁ በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል ለሶስት ነገር አገልግሎት ላይ ይውላል። አንደኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ፣ ብርሃንም ሆነ አለ። ዛት ሚንስ ተፈጠረ ማለት ነው ትርጉሙ። ዘጸአት ምዕራፍ 4 ቁጥር 7 ላይ የሙሴ በትር እባብ ሆነ ይላል። ሆነ ማለት ተለወጠ ማለት ነው። ዘጸአት ምዕራፍ 7 ቁጥር 15 ላይ ተለወጠ ብሎ ያስቀምጠዋል። ሁለተኛ ነገሥት ምዕራፍ 15 ቁጥር 21 ላይ በእዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። አሁን ከሶስቱ አማራጮች ውስጥ በስተቀር ሌላ አማራጭ የለውም። ሆነ የሚለው ቃል ወይ ተፈጠረ በሚል ይመጣል፣ ሆነ የሚለው ቃል ተለወጠ ይመጣል፣ ሆነ ማለት ተፈጸመ በሚል ይመጣል። አሁን ጥያቄ የሚነሳው ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲባል ምን የሚል ቃል ነበረ? ስለ መሲሁ እንደሚመጣ የሚናገር ቃል ነበረ። ያ የተነገረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሲሆን ተፈጸመ ማለት ነው። ሆነ ማለት ተፈጸመ ማለት ነው። እሷ ግን ያለችው ቃልም ስጋ ሆነ ማለት ቃል ስጋ ለበሰ ማለት ነው አለች። ሆነ የሚለው ለበሰ በሚል የመጣበት የመጽሐፍ ቅዱስ ጥቅስ አምጪ። አንድ የለም። ሁለተኛ ነገር ደግሞ አምላክ ስጋ ለበሰ ወይም ኢየሱስ ስጋ ለበሰ የሚል የመጽሐፍ ቅዱስ ማስረጃዎች የሉ። ካለ አሁን ተመጫለሽ፣ ከሌለ ደግሞ ወደ ቀጣዩ እንሄዳለን። በዛ መልኩ ነው የምናወራው እንጂ ዝም ብሎ በመደራረብ ሌላ ቦታ በመሄድ ማን ነው ከኢየሱስ ሌላ ስጋ የሆነ ማን ነው ምናምን በማለት ማምለጥ አይቻልም። ላመልጠው አልፈልግም። እኔም ላመልጠው አልፈልግም። ገና ሊመጣ ያለው ስለ መሲሁ ይናገራል ቃሉ። ይሄ ቦታ ዮሐንስ ወንጌል 1:14 ላይ ነኝ ያለሁት። ሊመጣ ያለው አካሄድ ሊመጣ ያለው መሲሁ ነው ይናገራል። ተካክላት አካሄድ ይታ እየሰማች አይደለም። መስሚያዋ ጥጥ ነው። በጣም ከባድ ነው ከእንደዚህ አይነት ሰው ጋር ማውራት። አንድ ጥያቄ ልጠይቅና ማዳመጥ አልቻልሽም። አንደኛ ማዳመጥ ብቻ ሳይሆን ነገሩን ፖይንቱን ቱ ዘ ፖይንት ነው የተናገርሽው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ለበሰ ብለሻል። ስጋ ለበሰ የሚል ማስረጃ አምጪ ስንልሽ ከዮሐንስ ወንጌል ከምዕራፍ 1 ጀምሮ ስታነቢ በትዕግስት አዳመጥንሽ። 14 ላይ ስትደርሺ ቃልም ስጋ ሆነ ይላል አልሽ። አዎ ይላል።
ቃልም ስጋ ሆነ ማለትና ቃልም ስጋ ለበሰ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅል የሆኑ አረፍተ ነገሮች ናቸው። ስለዚህ ቃልም ስጋ ሆነ የሚለውን ሆነ ለሚለው ለበሰ በሚል የመጣበት የመጽሐፍ ቅዱስ ጥቅስ አምጪ ስትባይ የለም። ስለዚህ አሁንም ምነግርሽ ቃል ስጋ ሆነ ማለት ቃል ስጋ ለበሰን ያልሽበትን ማስረጃ ስጪ፣ እሱ ላይ ብቻ አውሪ፣ ሌላ ቦታ አትሂጂ። አካሄድ እሺው ላውራበት አታውሪ፣ ወደ ማስረጃው ሂጂ። ኦኬ ማስረጃው አንተ ቅድም ስታወራ ከአፊክ ኮንት ያገኘሁበት ገና ሊመጣ ያለው የመሲሁን ትንቢትን ይሄ ቦታ ይነግራል እና ስለ ኢየሱስ 14 ላይ ቃልም ስጋ ሆነ የሚለው ለበሰ በሚል የመጣበት ጥቅስ አምጪ የተባልሽው። ኦኬ ለበሰ የሚልበት ቦታ ጋር ላይ እሺ ተሳስቻለሁ። ቃልም ስጋ ለበሰ ያለበት ይቅርታ ጠይቂ በይፋ። ኦኬ ይቅርታ፣ ችግር የለም ይቅርታ። ስለዚህ አሁን ቃልም ስጋ ሆነ ማለት ምን ማለት ነው? በመካከላችን አደረ ይላል። ገና ይመጣ ሆነ ማለት ምን ማለት ነው? ገና ይመጣ ቃልም ስጋ ሆነ ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ለበሰ ማለት አይደለም። ተሳስቻለሁ ብለሻል። ቃል ስጋ ሆነ ማለት መጀመሪያ ዘንድ ቃል ስጋ ምን ይሻላል? እንደዚህ አይነት ሰው ወላሂ ከባድ ነው ኡስታዝ። በእኛ መካከል ኢየሱስ ክርስቶስ ስጋ ለብሶ አደረ ወይ አላደረ? በቃ መኪያ አለሽ? አንዴ ነይ አታውርዳት። መኪያ ታውራን። መኪያ አለሽ? መኪያን አስገባት አንዴ፣ እሷን ታያት። መኪያ ሳለሽ። አሰላሙ አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። እንዲህ አይነት ሰው የሚያስፈልገው ጥቅስ ምናምን ሳይሆን ሳይካትሪስት ነው የሚያየው። የሆነ ሳይኮቴራፒዎች በደንብ ያዩዋት ልጅቷን። ይቅርታ ከትልቅ ይቅርታ ከመርፌ ነው የሚያስፈልጋት። እሷ መርፌ ሳትወጋ መጣ እኛ እዚህ ጋር አታምሰንም። እሺ መኪያ፣ እንዲህ አይነት ሰው መርፌ ነው የሚያስፈልገው። ሳይካትሪስት ጋር ሄዶ በደንብ መታከም ነው ያለበት። እሺ ኡስታዝ ጨርሻለሁ። ይምራል ጀዛከላ። የማውቀው ክርስቲያን ነው የማውቀው። እኔስ እየበላህ ኡስታዝ አለ ነው እንጂ ከባድ ነው። ብቻ ግን ያ ጀማዓት ኸይር ፕሊዝ ክርስቲያን ወገኖች ሲገቡ ቢያንስ ጥያቄውን ለመለስ ቢያንስ ሞክሩ። አሁን ችግሩ ሰው ጥያቄው ራሱ አሰማውም እየተወራም አልገባትም እና ከባድ ነው እንደዛ መግባት። ለማንኛውም የማውቀውን ሰላም ብያለሁ። ካሜራውን ተጠንቀቁ። ሰላም ብለናል። ሰላም ብያለሁ። እሺ ከየት ቤተ እምነት ነው ወገኔ? አቤት አቤት። ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ። እሺ ጥያቄ ነበረን ትመልሳለህ? እኔም ጥያቄ ነበር። የተመልሳላችሁ? እንመልሳለን። እሺ ባለፈ እንደው ጥያቄ ጠይቄ በቃ ሳትመልስልኝ እኮ አወረድከኝ እንዳለ በዛው። እኔ አላወርድህም። ጥያቄውን ካልመለስክ አታስብ። ያለው የሙስሊም ቤት ነው። ዘና ብለህ ብቻ ጥያቄውን መልስ። ከዛ በኋላ እንቀጥላለን። ወይም ነው አላቅም በል ወይም መልስ። ሁለት ምርጫ ነው ያለ። እሺ እኮ እሱማ ሰው የሚያውቀው ነው የሚመልሰው፣ የማያውቀውን አይመልስም። ግን ባለፈ ጥያቄውን ራሱ እሱን ጥያቄ ለመጠየቅ ነበር የገባሁት። የኛ ጥያቄ መልሰን ዛሬ ርዕሳችን ምንድን ነው? እውነት መጽሐፍ ቅዱስ የአምላክ ቃል ነው የሚል ነው ርዕሳችን እና ወሰነ ጥያቄ ልጠይቅህ ከመለስክ በኋላ ትጠይቀናለህ። እንደው እኔ ራሱ ካሰቡት ጋር ነው እንደው ይሄን ነው እንደው እሱ በሱ ላይ እንደው ብትሄድ ጥሩ ነው። እሺ ልጠይቅህ? እጠይቃለሁ። እኔም እጠይቃለሁ። ጥያቄ በጥያቄ እንሄዳለን። ከመለስ እመልሳለሁ፣ ካልመለስ አልመልስም። እሺ አታስብ። የመጀመሪያ ጀማዓተል ኸይር ካስታወሳችሁ የመጽሐፍ ቅዱስ ጸሐፊ ያለ አሩተናል። ምን አይነት ስብዕና እንዳላቸው፣ ራቁታቸውን እንደሚሄዱ፣ ሰዎችን እንደሚገሉ፣ ጣዖት አምላኪ እንደነበሩ ከመጽሐፈ ዜና ምዕራፍ 20 ከመጽሐፈ ሳሙኤል ከትንቢተ ኢሳይያስ ምዕራፍ 20 ቁጥር 5 አይተናል። አሁን እንደም የምንጠይቀው ዘፍጥረት ላይ እንደና ዘፍጥረት ወገናችን የማን መጽሐፍ ነው? እሺ በጣም ጥሩ ጥያቄ። የሙሴ አስረጃ።
ከዚህ እኔ ጥያቄ ልጠይቃ መልስ መጀመሪያ ማስረጃ እኔ ከተናገሩ ከዚያ ጥያቄ ከጠየቁ መጀመሪያ ማስረጃ ጥያቄ ከጠየቁ በኋላ ማስረጃውን አቀርብልሃለሁ። እንደዛ የለም ነው መጀመሪያ ነው ማምለጥ ይባላል። አይ ወላሂ አይደለም፣ እንደዛ አይፈቀድም። ይሄ ያያቸዋል ማምለጥ ይባላል። ሙሴ ነው ብለሃል። ሙሴ ላልክበት ማስረጃውን አሳይ፣ ትጠይቃለህ። ቀላል ዘፍጥረትን ያጀማ ስሙ። ዘፍጥረት የሚባለውን ጸሐፊ ሙሴ እንደሆነ ያቅርብ። እኔ ግን ቃል እገባላችኋለሁ ጸሐፊ ሙሴ እንዳልሆነና እንደማይታወቅ አሳያችኋለሁ። ክርስቲያኖች አምላክ ቃል ብሎ የሚቀበሉት ጸሐፊው አይታወቅም፣ ወላሂ አይታወቅም። አሳያችኋለሁ። ግን መጀመሪያ ወገናችን ሙሴ እንደሆነ ማስረጃ እኮ ሳልጨርስ ራሱ እኮ ሚውት አደረገኝ። ወደ ጥያቄ ገባህ። ሳመልስ ጥያቄ ጀመርክ። መጀመሪያ መመለስ አለብህ። ማስረጃ እኮ እሺ፣ እኔም ጥያቄ ልጠይቅ ስል አንተ እንትን አትልም። ማስረጃ እኮ እሰጥሃለሁ፣ ግን ጥያቄም ደግሞ ፈራው፣ ከወዲሁ ፈራው። ማስረጃውን አቅርብና ጠይቀኝ። እየሰማ ከሆነ ማለት ነው። ሰምተኛ ማስረጃውን እኮ አመጣለሁ። በቃ አምጣና ትጠይቃለህ። አለበለዚያ እኮ ልጠይቅ። አንተ ለምን ፈራው? ጥያቄ ያስፈራል። ሳታቀርብ ማስረጃ ምን ነው ወገኔ? እኮ አለ ብያለሁ። አቅርብሽ ማስረጃ አሳየናል። እሺ ጠይቀኛል። ማስረጃ ይሆን ጠይቀኛል። መልስ አልጨረስክማ። መልስ ጨርስ እኮ ልጠይቅህና አንተም ትመልሳለህ፣ እኔም እመልሳለሁ በየፈንታ ልጠይቅና አንተም ትመልሳለህ፣ እኔም እመልሳለሁ። ለምን ትፈራለህ? ከጀማዓት ምን ይሻላል? አሁን እንደዛ አንድ የሚታለኩ ነኝ ይታያችሁ። ሙሴ እንደሆነ ማስረጃ ቅባ ጠይቅ አልኩት፣ እንደፈቀድኩለት። አሁን ግን ሙሴ እንደጻፈው ማስረጃ ስለሌለው ምንድነው ያለኝ? ልጠይቅህ ፕሊዝ። ጆሮ እየሰማ ከሆነ ለተናገርከው ነገር መጀመሪያ ማስረጃ ማቅረብ አለብህ። ሳታቀርብ እንዴት ነው የምትጠይቀው? ሳታቀርብ ጥያቄ አለ እንዴ? ለጀማ ሳያቀርብ ባይዘው ቃል ልግባላችሁ ኢላ የውሚል ቂያማ በአምላኬ እምላለሁኝ። ውሸት ከሆነ ሶስት ቀን ጾማለሁኝ። ውሸት ከሆነ መቼም አያቀርብም። ወረበል ከዓባ አያቀርብም። ማስረጃ ለማላችሁ አያቀርብም። ምይላችኋል፣ አያቀርብም። አሁን የመጨረሻ እድል አለ። ማስረጃ አቅርበህ ትጠይቃለህ ወይስ አትጠይቅም? አሁን ጠይቃለህ የምትሆን ትወርዳለህ። ማስረጃ የለህም ማለት ነው። ተቀባይ ማስረጃ ተቀበል። ሚውት አንሳ። ሌላ ወሬ እንዳታወራ። ማስረጃ አለህ ወይስ የለህም? አያቀርብም። እኔ ብያቸዋለሁ። ሚውት አነሳ። ወላሂ አያቀርብም። ልጠይቅ የሚለው ሊደበቅ ነው። አሁን ጠይቅ እንኳን ብለው በኋላ ሊከራከር ነው። መጀመሪያ ይሄን አይመልሰውም። እሺ ልጠይቅና መልሱን እኔ መልስልሃለሁ። እሺ አትፍራሽ። በቃ እሺ ጠይቅና ከዛ መልስ ሊቀጥል ይችላል። እሺ ቁርአን ያላህ ቃል ነው ወይስ አይደለም? ይቺን ብቻ መልስና እንዲያው ዛሬ ሆኖ ይሄን አንተም ካመጣ ሻዳ ታሲዘኛለህ። በቃ ያላህ ቃል ነው። አሁን መልሻለሁ። አሁን ማስረጃ አቅርብ። አንተ መልሰሃል፣ እኔም መልሻለሁ። አንተም ማስረጃውን አቅርብ፣ እኔም ማስረጃ አቀርባለሁ። ማስረጃ በቃ ችግር የለም። ወረድ እንደ ያለህ አይደለም ማለት ችግር የለውም። እሺ እኔ አቀርባለሁ፣ አንተ ታቀርባለህ። እሺ እኔ አቀርባለሁ፣ አንተ ችግር የለም። እሺ አቅርብ። እኔ ላቅርብ። አያቸው መጀመሪያ ሊያቀርብ አይችልም። እኔ ግን ላቅርብለት፣ ችግር የለውም። እሺ እስኪ አንብበው። ምንድን ነው የሚለው? ይሄ መጀመሪያ አንብበው። ምንድን ነው የሚለው? ያጀማ አውቃለሁኝ፣ ርዕሴ የቀየረው ግን እንታገሰዋለን። አካሄዱ ስለገባኝ ነው። አሁን እሱ አክቹዋሊ መጀመሪያ መልስ ያለበት እኮ እሱ ነበረ፣ ግን መጀመሪያ ስለመለስ እኔ ልመልስልህ መጀመሪያ። በዛም ቁርአን ላስተምረው እና አንብብ። ምንድን ነው የሚለው? ኧረ ራስን በራስ መልስ አትስጥ። ይሄንን ማን ነው ያለው? እሺ አንብበው። ይሄን ማን ነው ያለው? መጀመሪያ አንብበው። ይሄን ማን ነው ያለው? መጀመሪያ አንብበው። ቆይ መጀመሪያ አንብበው። አንብበው። ይህ መጽሐፍ ከአላህ መሆኑ ጥርጥር የለበትም ይላል አምላካችን እዛው መጽሐፍ ላይ። ይህ መጽሐፍ ከአላህ መሆኑ ጥርጣሬ የለበትም አለ። ቀጥሎ ደግሞ አምላካችን ተተባለ ምን አለ? ከአጋሪዎቹ አንዱ ጥገቤት ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋዋል። የአላህ ቃል ቁርአን ያላህ ቃል ቁርአኑ ይናገር። አንተ ደግሞ የኦሪት ተናጋሪ ሙሴ እንደሆነ ማስረጃ አቅርብ። ቀጥል። ማስረጃ እኔ ያው ከቁርአን አሳይቻለሁ። አንተም ከመጽሐፍ ቅዱስህ ዘፍጥረት ላይ ተናጋሪ ሙሴ እንደሆነ ማስረጃ። ቃል ልግባላችሁ እህቶች ወንድሞች፣ ወረበል ካዕባ ወረበ ሙሐመድ አያቀርብም። ወረበ ሙሐመድ አያቀርብም። ምን ይላችኋለሁ? አያቀርብም። ያላ ሚውት አንሳ።
አምላክ እሱ በቃ አስረዳሃለሁ። መጀመሪያ አንተ ማስረጃ አቅርብ። ማስረጃ አያችሁ፣ እዚህ ደስ ታውቃለህ። እየጠየቀ ይደበቃል እንጂ አይመልስም። እመልስልሃለሁ በኋላ ጥያቄ ቀይር። ያለህ ቃል እንደምን አሳይቻለሁ። አንተም ደግሞ የሙሴ ቃል እንደምን አሳየኝ። ዘፍጥረት የሙሴ እንደሆነ አሳየኝ። አያቸው ሙስሊም እስልምና እንደዛ እኔ ማስረጃ አቅርብ። እሱ ግን ከመጽሐፍ ቅዱስ ራሱ ማቅረብ አይችልም። ወላሂ አይችልም። አንድ እድል አለ። አውራ ሳውራ ዝም አትበል። ዘፍጥረት ሙሴ እንዳተጻፈው ማስረጃ ወይ ልታስወጣኝ ከሆነ ቶሎ አስወጣኝና ወይ አላወርድም። አክቹዋሊ አላወርድም። ሳመለስ አትወርድም። ሀቢቢ ልታመልጥ ፈልገው አታመልጥም። ወላሂ አታመልጥ። ዘፍጥረትን የጻፈው ማስረጃ ሙሴ እንደሆነ አላወርድም። አታስብ። ማስረጃ ይሄን ምዕራፍና ይሄንን ቃል ተናጋሪው ማን ነው? ማስረጃ አላህ አይደለም እኮ ይሄንን የተናገረው አላህ አይደለም። አሳይካለሁ። ማስረጃ ሚወት አድርጌሃለሁ። ማስረጃ ዘፍጥረትን ሙሴ እንደጻፈው ማስረጃ። እኔ ደግሞ ወገኔ ጸሐፊው እንደማይታወቅ ጾታው ጣዖት አምላክ ይሁን ሰው ይሁን እንደማይታወቅ አሳይሃለሁ። ማስረጃ መጀመሪያ ማስረጃ አያችሁ፣ እንደዚህ ነው በቃ ዝም ነው የሚለው። ማስረጃ እየጠበኩ ነው። አሉ ሄዳል እንግዲህ አያችሁ፣ ይሄ ነው በቃ ያልኳችሁ። ይሄን ያልኳችሁ መቼም አይመልስም ብያለሁ። ኢላ የውሚል ቂያማ አይመልሱትም። አልማልኩ ምየላችሁ ነበረ። ወረበ ሙሐመድ አሁንም ደግመዋለሁኝ። ዘፍጥረትን ሙሴ እንደጻፈው ገብታችሁ ካሳያችሁ እኔ 3 ቀን እጾማለሁ። ግን አታቀቡ። ቁርአን ላይ መጣ። አክቹዋሊ ቁርአን ሊደበቅ ገባችሁ አይደል? ማስረጃ ስለው አንተ ማስረጃ የለህም ሊደበቅ ነው። እኔ ግን ከቁርአን ያሳየሁት ያው ያላህ ቃል ላይ ያሳየተ ያላህ ቃል ያው ዘጋን። ዘፍጥረት ግን የሙሴ ቃል የሚል ሙሴ ጻፈው የሚል ነገር መቼም ሊያቀርቡ አይችሉም። ድጋሚ ተመልሰሃል። ማስረጃ አለ። ሌላ ወሬ ካሮ ትወርዳለህ። አሁን ማስረጃ አለ። ዘፍጥረት ሙሴ እንደጻፈው ማስረጃ ሚውት አታውቅም። ሚውት አደረገው። ወላሂ ሚውት አነካሁት። ራሱን ሚውት አደረገው። ያጀማ እኔ አነካሁት። እጅ ላይ እንደዚህ ከፍለ እንደዚህ ሁለት እንጂ ላሳያችሁ እችላለሁ። እንደዚህ አድርጌ አሉ ማስረጃ ፖዝ የሆነ ማነው? እኔ ፓውዝ ያልኩት ወርዷል። ፖዝ ሆነ ክርስቲያን አልወረዱ። እኔ ጋር አለ ልጁ እኔ ጋር አለ። እሺ ማስረጃ ልስጥሽ። እሺ ማስረጃ ሱራ 34:24 ክፈትልኝ። ማስረጃው ወላሂ ራስህን ያዋረከው አያችኋ። ክርስቲያን ማስረጃውን የሚያሳየው ከቁርአን ነው። አላሁ አክበር። ይሄ ራሱ መጽሐፍ ቅዱስህ መልስ እንደሌለው ማሳያ ነው። ያጀማ ይሄን ያልኳችሁ እኮ ለቀርብ አይችልም። ቁርአን ላይ ከመጣ ማሻአላ ቁርአን ናና መጀመሪያ በቁርአን ምን እንጂ ይታያችሁ ክርስቲያን ሆኖ ማስረጃ ከቁርአን ከአእምሮ። ለማንኛውም ልጅ ወርዷል። በቃ ይበቃል። ከዚህ በኋላ ደግማችሁ አታስገቡት። እንብላ ግን ያስቃል። አንድ ሰው ቁርአንን ማስረጃ ሲል ያስቃል። ማሻአላ ግን ደስ ይላል። ደስ አይመሰላችሁ? በቃ ቁርአንን እንደ አምላክ ቃል ተቀብሎ ማቀረቡ የሚደነቅ ነው። ግን በዛው መጽሐፉ ደካማ እንደሆነ አይተናል። መጽሐፉ መልስ ቢኖር ያሳይ ነበር። ወደ ቀጣይ ክርስቲያን። እሺ የኤማሁስ መንገደኛ ሰላም ብያለሁ። ሰላም ነው ይምራን። ሰላሙን አለመን ተቢያል ሁሉ እንዴት ነው ወገኔ? አሎ እግዚአብሔር ይመስገን። ሰላም አለይኩም። ወአለይክ ከየት እምነት ነህ? ጨርሰው እንጂ። አይ አልጨረሰም። ኢንሻአላህ ሙስሊም ስትሆን እጨርስልሃለሁ። ሙስሊም ስትሆን ትክክለኛውን ሰላም ስታገኝ የሚያዳላ አምላክ ነው ያለ ማለት ነው። የሚያዳላ አምላክ ነው ያለ ማለት ነው። ይሄ ማዳላት ነው እንዴ? ነው እና ለምን አጨርሰው? እሺ ማዳላት ከሆነ መጽሐፍ ቅዱስ ለምንድን ነው ሲጀመር? አንተ አሁን ልንገርህ፣ ሰበር ዚያ ልንገርህ ኤማሁስዬ። ቆይ አይ ዩዘር ነኝ። ቆይ ረጋ ብለህ ሰበር ዚያ እኮ ልነግርህ ነው። ሰበር ዚያውን መሰለህ? አሁን አንተ ኃጢአተኛ ነህ፣ ከክርስትና ወጥተሃል። ለምን በላይ ለምን ካልከኝ እኔን ሰላም በማለት መጽሐፍ ቅዱስህ ሰላም አትበሏቸው፣ ከክርስትና ውጭ የሆኑትን ሰላም አትበሏቸው ይላል። መጽሐፍን አታውቅም። ለማንኛውም ርዕሳችን እሱ አይደለም።
እርሳችን እሱ አይደለም። እኛ ወአለይኩም ሰላም የሚለውን የምንጠቀመው ለአማኝ ነው። ለምን? የአላህ ሰላም ስለሆነ የአላህ ሰላም ራሱ የሚሆነው በአማኝ በካዲ ላይ የሆነችን ነው። ጨርሻለሁ። አሁን ርዕሱ እሱ አይደለም። ርዕሱ መጽሐፍ ቅዱስ ላይ ነው። ወገኔ የሚያዳላ አምላክ ነው አለ አይደል? አምላክ አያዳለም። ለምን ጨርሰዋል? ሰላምታ ሊሆን አይችልም። አንተ ነህ ካዲ የሆንከው በራስህ ምርጫ ነው። አዳምጠኛ ይምራን ችግር አለበት እኮ ወገኔ፣ አዳምጠኝ። ከአንተ ካዲ ነህ። ካዲ ሆንከው አላህ ስላዳላ ሳይሆን ጨርስልኝ። የሚያውቁ ቆይ አዳምጥ። አልጨርስልህም፣ ወላሂ አልጨርስልህም። መቼም በጉልበት ነው ያዳላል አይደል? በጉልበት አይሆንም። በጉልበት ተረጋበል። እስቲ ላውራ እንደ ፍቀድልኝ። እሺ ወገኔ፣ ያዳላል አልልህም። ያው እንድልህ ከሆነ ወላሂ አልልህም። ይሄ ልጅ ችግሩ ምንድን ነው? ቆይ ለሱ መፍትሄ አለኝ፣ ላሳያችሁ። እኔ እዘጋልሃለሁ። ቀጥል። ቆይ ላሳያህ አይደል እንዴ? ቆይ እስኪ ያውራ። ቆይ እንደዚህ ታደርገዋለህ። አየህ፣ አሁን ዝም ብሎ ያዳምጣል። ልጅ ወረድ እንዴ? ከወረደ ተውት በቃ። እኛ እኮ ብለናችኋል። ወላሂ ክርስቲያን ገብቶ ረብሽ ይወጣል እንጂ አይመልስም። በጉልበት ወአለይኩም ሰላም ብለህ የሚለው ነገር አለ እንዴ? በጉልበት እኮ ነው። በግድ በለኝ አምላክ ያዳላለ። ይሄ ማዳላት አይደለም ወገኔ። ከሃዲ ሆንከው አንተ፣ ጣዖት አምላክ ሆንከው በራስህ ምርጫ ነው። ፍጡር ያመለከው በራስህ ምርጫ ነው። ፍጡር እያመለክ የአላህ ሰላም በአንተ ላይ ሊሆን አይችልም አሉ። በደንብ አዳምጥ። ግን ደግሞ መጽሐፍ ቅዱስ ራሱ የሚያስተምረው አንተ ይሄን በመናገርህ ኃጢአተኛ ወንጀለኛ ነህ። ሁለተኛ ዮሐንስ መልእክት ምዕራፍ 1 እንደዚህ ይላል፣ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ስለዚህ ወገናችን እኔ መጥቶ ሰላም ስለምን አድርጓል? ኃጢአት ሰርቷል። ኃጢአቱ ምንድነው? ተመክቶ ሰላም የሚለው ሰው ምንድነው? በክፉ ስራው ይካፈላል። ስለዚህ ወገናችን እንኳን ደስ ያለህ፣ አንተ ከክርስትና ወጥተሃል። ለምን? ሙስሊምን ሰላም ስላለ። ያው መጽሐፋቸው የእግዚአብሔር ቃላቸው ሰላም አትበሏቸው ይላል። የእግዚአብሔርን ቃል አያውቅም። እግዚአብሔር አዳኝ ነው። እንዳውም ጭራሹን እኛ ወአለይኩም ብየዋለሁኝ፣ በአንተም ላይ ብያለሁኝ። ኦኬ፣ እሱ ግን ጭራሹን ሰላም እንኳን ማለት አይችልም። ሰላም ካለ ወንጀለኛ ጣዖት አምላኪ ነው የሚሆነውና እንኳን ደስ ያለህ። ንስሐ ግባ። ግን ችግር የለውም። እግዚአብሔር እንትን ነው። እግዚአብሔር ይፍቅር አምላክ ነው። ችግር የለውም። ይቅር ይልሃል ብዬ አስባለሁ። ይፍቅር ነው ያልኩት። በደንብ አዳምጡ። ኤኒዌይ እሺ፣ መልስ ያለው ክርስቲያን ይህ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ክርስቲያን ካለ ይግባ። እስኪ የት ናችሁ ቅዱሳን? ዲያቆናት እያዳመጣችሁ ነው። ገብታችሁ መልሱ እስኪ። መጽሐፋችሁን አድሙት። ዛሬ ከ3 ሰዓት ጀምሮ ያጀማ ከነበራችሁ አይታችኋል። መጽሐፍ ቅዱስ ጣዖት አምላኪ እንደጻፉ አይተናል። ወላሂ አይተናል። ገዳይ እንደነበሩ ራቁታቸውን እንደሚሄዱ አይተናል። የመለሰ የለም። እንደውም አንዱ ልጅ ገብቶ አምነን ይወጣው አደላ አይታችኋል። እስኪ ጀግና የሆነ ይግባና አንድ ሰው ይመልስ። መጽሐፍ ቅዱስን ያድን። የመጽሐፍ ቅዱስን ጸሐፊ ይናገር። እንዳየነው ግን እንደተነበው ህዝቡ እዚህ ጋር አንድ ሰው እንዳዳመጠው ግን መጽሐፍ ቅዱስ እንኳን ሊነበብ ይቅርና ጸሐፊው ራሱ መጥፎ ሰዎች ናቸው። ራቁታቸውን የሚሄዱ ሰዎችን የሚገሉ 1000 ሚስት አግብተው ጣዖት የሚያመልኩ ናቸው። እስቲ የቅድሙ ልጅ ድጋሚ ገዝት ልኳል። አይተው እዚህ ጩኸት ነው ግን ይግባ። ጩኸት ቢሆንም ቆይ ለሱ ማስተንፈሻ አለኝ። ሄሎ ወይ ሄሎ፣ ይሰማሃል? ይሰማል። ይምራን መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እሺ፣ የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ላይ የሆነ ብልግና ነገር አገኘ። ለምንድን ነው እግዚአብሔር ብልግና የሚናገረው? የት ነው? ዳብል ስታንድ ጠይቃለሁ። እኔ ደግሞ እሺ፣ ትጠይቃለህ፣ ችግር የለውም እኮ ዳብል ስታንድ ጠይቃለሁ። እሺ፣ ትቀበልሃለሁ። የት ላይ መሰለህ ያገኘሁት ብልግና ሲያወራ? የት ላይ መሰለህ ያገኘሁት? ይሄ ጋር፣ እዚህ ጋር። እስኪ ይታያል። እዚህ ጋር እግዚአብሔር ምን አለ? እስቲ ምንድን ያለው እዚህ እግዚአብሔር? ይኸው እንዴ ምን አለ እዚህ ጋር? ይኸው እስኪ አንብባት፣ እስኪ አንዴ አንብባት። ታብታብ አድርጎ ያጀማ 2 ሚሊዮን ያስገቡት። እሺ ባረከላሁ ፊኩም። ኤማሁስ ምን ነው ጩኸቱ? የት ገባ እኮ? አወጣው ነው አነበው። የእግዚአብሔር ቃል እኮ አንተ አታነበውም እንዴ? የእግዚአብሔር ቃል በሙስሊም ይነበብ ነው እንዴ? አንተ አታነበውም? አንተ እያለህ እሺ፣ ምንድን ነው እስኪ ምንድን ነው የሚለው? እስኪ አንብባ። አይታየም እንዴ? አይን አይሰራ እኮ ዙም አድርጎ። አንተ ዙም ማድረግ አትችልም እንዴ? ነገሩ ካሜራ ምን አለ? ከዚህ በላይ ዙም ይሆን እንዴ? ከዚህ በላይ እንደዚህ ላስገባብህ? ይታያል እኮ ወንድሜ። ምን ላይ ነው? መኃልየ ሰለሞን ምዕራፍ 8 ላይ ነው። 8 እሺ፣ ቆይ አታነበውም? ይሄን እኮ ቀረብ አድርጎ በዚያም ጡጦችን እሰጥሃለሁ አለ። ምንድን ነው እነዚህ? ምኑን ነው የምትሰጠው? ምኗን ነው የምትሰጠው? ቆይ
ከፍ አድርገው አንተ። እሺ ያ ከፍ አድርጌዋለሁ። በመንደሮችም እንደር ወደ ወይኑም ቦታ ማልደን እንሂድ። ወይኑንም አብቦ ምንድነው? እስኪ አይተ ደቋል እኮ ደቋል። አይነ ነው ደቀቀው። አይነ ነው ወንድም፣ አይነ ነው ታከም። አይነ ስርዓት ያዝ እንግዲህ ላፊ መጠቀም አለብህ። ወላሂ ይታያል። እንደ ነብይ ማይም አትሁን እንግዲህ ስርዓት ያዝ። አይ ወላሂ አይነ ነው እኮ እንደ ነብይና ማይም አትሁንሽ። አይ አይደለም። አይ አንተ እኮ ማይም እኮ ተምረህም እኮ ነው እኮ እንደ ነብይ ማይም አትሁን። ወደ ስድብ ከገባው አንድ ወደ ስድብ ከገባ እኔ መልኩ እኮ አንተ ነህ። ለምን ትናደዳለህ? ስሜት አትሁን። አንተ ነህ አይኔ አይታይም ያልከው፣ ህዝቡ ይታያል፣ አንተ ግን አይታይም። ስለዚህ መነጽር አስፈልጋለህ። አትሳደባ፣ አታክታርግ። ታከማ ስድብ ነው። አይ ታከማ ስድብ ነው እኮ አቅርበው። ማይም ነህ እንዴ? እሺ ያቅርበዋል። እሺ ያቅርበዋል። ማይም እኮ ማንዶ ያየን እኮ ነው እንደሚ ረጋ ብለህ እስኪ አንብበው። አይ አበባውን ፍሬ እንደ አንጀርግጎ ቆይ ራሴን አነባለሁ። ቆይ ያው ቀጥለው። ለምን ቀጥለው? እዚህ ደርሰሃል እኮ። እዚህ ጋር ነው አይኔ የማይሰራው ምንድነው? እዚህ ድረስ እኮ አንብበዋል። አያቸው እዚህ ድረስ ካንበው እቺ ከበደች። እስኪ ጨርሳት ነው ሚውት አደረገ። ቆይ ራሴን አወጣለሁ። እሺ አትቆጣ፣ ግን ችግር የለም። አትቆጣ ግን አውጣው። እሺ ችግር የለውም፣ እንጠብቅሃለን። ኧረ መልሱት፣ አያቸው መልሱት። ቆይ ይበቃዋል፣ ኦልሬዲ ሂዷል። ድጋሚ ገስተካከል ግን ቆይቶ ይገባል። አያቸው እህቶቼ፣ ይጮሃል፣ መጮህ ብቻ። አንብብ ሲባል አቅርቢ። ከዚህ በላይ እንደዚህ ላስገባው ልግባ፣ እንደዚህ ልክተትባችሁ፣ እንደዚህ እንዴት ነው የማደርገው? ያው እንደዚህ ይታያል አይደለም? እንደዚህ አድርጉ ይለኛል። ግን እቺ ተከባያጋቸው በዚያ ጡቶቹ ይሰጣሉ ይላል። እና ይሄ የእግዚአብሔር ቃል ከሆነ እግዚአብሔር ለምንድን ነው እንደዚህ የሚናገረው? አይ ተናጋሪው ሰለሞን ነው። እሺ ሰለሞን በመንፈስ ቅዱስ ነው የተመራው። ለምን እንደዚህ ይናገራል? ትርጉሙ ምንድን ነው? ማሂር እስኪ አንተ ልጠይቅ ካለ አስገባቸው። ግን አንተ ልጠይቅ፣ ምኗን የምትሰጠው? እንትኗን። እሺ እንትኗ ምን አይነት ነው? እነሱ የሉም ጡቶቼን ነው የሚለው። ግቡ እስኪ። ግን ጡቶቿ ምን አይነት ነው ታውቃለህ? ጡቶቿ ምን አይነት እንደሆነ ጡቷ ታውቃለህ? አላውቅም። ተመልከት እዚህ ጋር ምናችሁ እስካሁን ጡቷ ምን አይነት ነው? እንደ ግንብ ናቸው። ግንብ ማለት በላ ሙላ አንብበው። ምንድን ነው ደግሞ አንተ? እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው ይላል ትላለች። እና ይታይህ እንግዲህ ጡቶቿን ሰጣዩ ትለውና ቀጥለው ጡቴ ምን ያክል ነው ትልቅ ነው አለች። እና አሁን ይሄ እውነት እግዚአብሔር የተናገረው ነው? እግዚአብሔር ምንድን ነው ሰዎችን ስለ ስላሴ ማስተማርቱ እንደዚህ አይነት ነገር የሚያወራው? ይገርማችኋል። እግዚአብሔር ስለ ሴት እንትን ሲያወራ መጽሐፍ ቅዱስ ላይ አንድ ቦታም ስለ ስላሴ አላወራም። አብ ወልድ መንፈስ ቅዱስ አምላክ ናቸው አላለም። ወላሂ አላለም። ኢየሱስ አምላክ ነው አላለም። የሚለው ምንድን ነው? እንደዚህ ሀገር የዚህ ቦታ እንሂድና ሰጥሻለሁኝ እንደዚህ አድርጊልኝ ነው የሚላት። እና በእውነቱ ያሳዝናል፣ በእውነቱ ያሳፍራል። እንደው በትርፍ ሰዓት በትርፍ ሰዓታችሁ እኮ ጨዋታ ችግር የለውም አለ እግዚአብሔር። ስለ ስላሴ አስተምሮ ስለ ስላሴ ካስተማረ በኋላ ስለ እንደዚህ አይነት ነገር ቢያወራ ችግር የለውም፣ ትቀበላለሁኝ። ሃሌሉያ፣ ችግር የለውም። ግን ስለ ስላሴ ስለ ራሱ ሳያወራ ዘሎ ስለ ሴት እንትን ያወራል። አውዙ ቢላህ። ከዛ በኋላ ክርስቲያኖች መጥተው ይሄማ የእግዚአብሔር ቃል ነው ይላሉ። በእውነቱ ይገርማል። እሺ ና ገባ እስኪ አንተ መልስ ያለው ካለ ይግባ። ፈታ በሁሉ ሰላም ብያለሁ። ይሰማሃል ወገኔ? ሙስሊም ከሆነ አሩድ ሙስሊም ወንድሞች ገዝተህ ላኩሽ። ባረከላህ። ሙስሊም አታስገባት ሚኖች ከታች። በነገራችን ላይ ክርስቲያኖች ጊዜ ስለሆነ ነው። እሺ ሙስሊሞች ይቅርታ። እንግዲህ ኢምራን ቪዲዮ ለቋል። ኢምራን እንደዚህ ቶሎ ቶሎ ካላስተዋወቅ ነው ማለት ቪዲዮ ቫይራል አይወጣምና መሀል ላይ እስኪገቡ ድረስ። የአሁኑ አካውንት ደግሞ የአሁኑ ቪዲዮ ደግሞ ምንም እይታ የለውም እና ሪፖርት እየተደረገ ነው ያለው። ፕሊስ እየገባችሁ ኮፒ ሊንክ አድርጉ እና ሼር አድርጉ በደንብ። መጨረሻ ፖስት ያደረኩትን ቪዲዮ እና ላይቡን ታብታብ ማድረግ አትርሱ ፕሊስ። ገና 1 ሚሊዮን ነው። 2 ሚሊዮን ቢያስገቡት ባረከላሁ ፊኩም። ዝም ብላችሁ ታብታብ አድርጉ። ስክሪኑ እንደዚህ ጥቅም አለው። ጥቅሙ ምንድነው? ቲክቶክ ብዙ ሰው እንዳይ ያደርገዋልና ታብታብ አድርጉ።
እሺ ኤማሁስ ተመልሰሃል። እሺ እሺ አንተ የእናትህ ጡት እንደ ጠባህ እንደ ወንድሜ ምን ነው በሆንህ? እንዴ የምታነበው ማለት እያነበብክ ያለው ምንድን ነው? ማለት ሰለሞን አልከይም እንዴ? እሺ መኃልየ ሰለሞን ምዕራፍ ስንት ነው ያለው? 8 አይደለም 7 13 ይልስ እዛው 7 13 የት ሄድክ? አለ እንደውም ደስ እንዲለን እሺ በቃ እንደውም ደስ እንዲለን ማለት ነው ከቁጥር 2 ጀምረህ አንብብ። ወደ ምዕራፍ 7 ቁጥር 2 ጀምርልንማ። እሺ 7 ስንት ላይ ነው? ከቁጥር 1 አድርገው ከቁጥር 1 ጀምር። 7 1 አንቺ ሱሎማጢስ ሆይ ተመለሽ እናይሽ ዘንድ ተመለሽ በሱሎማጢስ ምን ታያላችሁ? እሷ እንደማሃናይም ዘፈን ናት። አንቺ የመኩን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችስ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎቹም ይመስላሉ። እሺ ቀጥል። እምብርትሽ የወይን ጠጅ እንዳይመጎልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለት ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። እሺ ቀጥል። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። በአፍንጫሽ ወደ ደማስቆ አፋዛሽ እንደሚመለከት እንደ ሊባኖስ ግንብ ነው ይላል። እሺ ማሻአላ። ዳሌዎቿ እንደምንድን ናቸው? ምንድን ዳሌ ነው እንትን የሚለው ዳሌ ገርሞ ነው። ምንድን ነው የሚለው? ቆይ ዳሌ ላይ አይልም መጀመሪያ ዳሌ ላይ አይልም ማለት ዳሌ ይላል ወይስ አይልም መጽሐፉ? እኮ ዳሌ ምንድን ነው? እሺ ዳሌዋ ምን አይነት ነው? ዳሌዋ ዳሌ ምንድን ነው ያልኩት? ዳሌዋ ምን አይነት ነው እኮ ዳሌ ምንድን ነው ችግሩ ነው አለ ዳሌ ይላል። እሺ ዳሌዋ ምን አይነት ነው? ጥያቄ ዳሌዋ ምን አይነት ነው? መጀመሪያ ይሄን መልስ። ዳሌዋ ምን አይነት ነው? ዳሌው ምንድን ነው ችግሩ ነው የምልህ። እሱ እነግርሃለሁ ባህ ችግሩ ምንድን ነው። መጀመሪያ ጥያቄ ዳሌዋ ምን አይነት ነው? ምን አይነት አይሰማኝም? ጆሮህ ተጠቅመው አንዴ። ዳሌዋ ምን አይነት ነው? ሄዶ ይቅር በቃ እንካስቲ አንዴ 72 ነው አንበው ያላቃል ና መጀመሪያ መጽሐፍን ጨርስ። ያላቃል ነው ወይ መጽሐፍን ጨርስ። ቆይ መጀመሪያ መጽሐፍን ጨርስ። መጀመሪያ አጭብኝ። ቆይ አንዴ አጭህ አንዴ ቆይ ምኑ ይሄ መጀመሪያ መልስልና ዳሌዋ ምን አይነት ነው? በቃ አትመልስም። ተው ተናጋሪው እዚህ ጋር ይሄ እግዚአብሔር ቃል አይደለም። እዚህ ጋር መልስ። ይሄ እግዚአብሔር ቃል ነው ወይስ አይደለም? መልስልን። ኤማሁስ አለ ያላ ቃል ነው ወይኛው እኮ ያው 72 ሄሎ ኤማሁስ ይሰማሃል? ይሄ እግዚአብሔር ቃል ያላ ቃል ነው። እዚህ ጋር መጀመሪያ መልስ። መጽሐፍ ቅዱስህን መልስ። ዳሌ እያለ የሚናገረው የእግዚአብሔር ቃል ነው ወይስ አይደለም እኮ? የመሐመድ ሆይ እነሆ ከጅን ጭፍሮች ውስጥ የቁርአን የቃል ዛን ነው። ሄሎ ኤማሁስ አለ? መጽሐፍ ቅዱስን መልስ እንጂ ሰው ተወዛገበ። ሰው ግራ ገባው። መልስ። እግዚአብሔር ለምንድነው እንደዚህ እያለ የሚናገረው? ስለማን እንዳለ ነው የሚያወራው እግዚአብሔር? ኤማሁስ የት ገባ? ኧረ ኤማሁስ የት ገባ? በአላህ ኤማሁስ ወረድክ? ቆይ በትረ ማርያም ይሞታል። አንተ ትጠይቃለህ መጀመሪያ። አያችሁ ጮሆ ወረደ። በቃ
ቆይ ሚውታት ተበካል አንተ ጆሮ አይሰራም እንዴ ሚውታት አያችሁ ያጀማ እንደዚህ ናቸው በቃ ቅድም መጽሐፍ ቅዱስ የእግዚአብሔር ቃል ነው አለ ማሻአላ አንብብ አይን አይሰራም ማለት አወጣ ካነበበ ደነገጠ ለምን ዳሌ ይላል እዚህ ጋር ደግሞ ሁለቱ ጡቶች ይላል እዚህ ጋር ደግሞ ምን ይላል ወደ ወይኑ ቦታ እንሂድ በዚያ ጡቶችን እሰጥሃለሁ ትለዋለች እሷ ደግሞ ጡቷ ምን አይነት ነው ጡቷ ምን አይነት ነው ጀማ ጡቷ ምን አይነት ነው ጡቷ እንደ አንጥረኛ ጡቶችም እንደ ግንብ ናቸው አለችና ይሄ የእግዚአብሔር ቃል ነው ቅዱሳን ክርስቲያን ይሄ የእግዚአብሔር ቃል ነው እግዚአብሔር ዳሌ ጋር ምን ይሰራል አቤት ነው አስቦ ይሄኛውን ቃል ቤተክርስቲያን ውስጥ ህዝብ ፊት ስታነበው ያለውን ነገር ወንዱ አለ የእግዚአብሔር ቃል አሰባህ ቆሞ አንቺ ስለማጥሶ ተመለሽ እና ይዘን ተመለሽ ዳሌዎች በጣም ቆንጆ ናቸው ጡቶችሽ ያምራሉ አፈንጫሽ እንደንትን ነው ያለ ቢያነብ ቅዱሳን ይሄ የእግዚአብሔር ቃል እንዴት ነው የሚባለው እሺ እሱን ተው በቃ የእግዚአብሔር ቃል ነው የእግዚአብሔር ቃል ችግር የለም የእግዚአብሔር ቃል ነው ኡስታዝ ችግር የለም በቃ እንቀበል አሁን ችግሩ ምን ላይ ነው ያለው እግዚአብሔር መጀመሪያ ለምንድን ነው ስለራሱ ያላስተማረው አብ ወልድ መንፈስ ቅዱስ የሚለውን አላስተማረም እግዚአብሔር ስለራሱ ሳያስተምር ስለ ዳሌ ለምን ያስተምራል እግዚአብሔር ዳሌ ጋር ምን አስኬደው መጀመሪያ ዘሎ ዳሌ ጋር ዘሎ እዛ ጋር ምን ያደርጋል ቅዱሳን ይሄ ነው ልጁ አልመለሰውም ዘገና ክርስቲያን ካለ ገብቶ ይመልስ ልጁ አልነካውም እንዳውም ዘሎ ቁርአን ላይ ገባ ተደብቆ በቁርአን ሊደበቅ እኔ ብያቸዋለሁ ክርስቲያን ኢማ ይሳደባል ወኢማ ይወርዳል ወይም ይደበቃል ወይም አምኖ ይወጣል አራት ምርጫ ነው ያላቸው በዛ ከተባለ ማለት ነው እሱም ጮሆ ቁርአን ላይ ገብቶ ወረደ እና ይገርማል በእውነቱ ይገርማል እግዚአብሔር እኔ ገርሞኛል እግዚአብሔር እዛ ጋር ምን እንዳለው አላውቅም እኔ ግቡና መልሱልን ፕሊዝ ኡስታዝ ጀማል አፉን አቋርጬ ነው በቀጥሉ አንደኛው ሳሙኤል ላይ ያለው አሜን ያልኩ ነበር እኮ አስበዋል ይሄንን ሲሉ ማለት ምን ብሎ ነው የሚያስተምሯቸው ቅድም እኮ እንትናን ማለት የሰለሞን ራቁቱን ይሄዳል ብለህ ስትል ማን ነው ኢትዮጵያ የሚለውን ቃል ሲያገኘው በጣም ነው የደነገጠው ያ ልጅ ማለት ለምን ቃሉን ስለማያውቁት ማለት ነው ከዛ በኋላ ግራ የሚገባቸው አሁን ይሄንን ጥቅስ ምን ብሎ ነው የሚያስተምሯቸው ነው ስለምንድን ነው አውዱ ራሱ ማለት ነው ኡስታዝ ጀማል አውዱማ ስለምንድን ነው ስለ ቤተክርስቲያን ፍቅር ነው ምሳሌ እኮ ነው ምሳሌ ነው አልገባችሁምና ነው እንጂ ምሳሌ ነው ሁሉ ምሳሌ ቤት ነው አናቅም አይነገረንም ዘላለም አለማቸው ምሳሌ ይላሉ ግን የዳሌ ምሳሌ ምን እንደሆነ እስካሁን ተነግሮን አያውቅም አፎን ማሂሮ ቀጥታ ሀቢቢ አቋረጥኩ አይ ይሄ አንደኛ ሳሙኤል ምዕራፍ 19 ላይ ያለው የእግዚአብሔር ቃል ይሄ ፕሮፌሲ ወይ ደግሞ ትንቢት እንዴት ነበር የሚነገረው ኢምራን አንዴ ከፍተህ ታሳየን ስንት ላልከኝ ምዕራፍ ስንት ምዕራፍ 19 አንደኛ ሳሙኤል ምዕራፍ 19 ቁጥር 24 ላይ የእግዚአብሔር ትንቢት ቃል ሳኦል ሲናገር በጣም የሚገርም አነጋገር ነበር ለምን ታስወጣኛለህ አንዴ ቆይ በትር ማለት የማስወጣሁማ ጆሮ ስለማትጠቀምና ሰው ሳወራ ስለምትደረብ ነው የማወርድህ ማለት ነው ሳወራ ስለማታዳምጥና ጆሮ ስለማይሰራ ነው ወንድሜ በትረ ማርያም ሚውት ታደርገዋለህ እንዴ አሁን ጎበዝ ልጅ ማሂሮ ቀጥል ሀቢቢ ሳኦል እግዚአብሔርን ቃል ሲናገር ልብሱንም አወለቀ በሳሙኤልም ፊት ትንቢት ተናገረ ራቆትንም ወድቆ በዚያ ቀን ሁሉ በዚያ ሌሊት ሁሉ ተጋደመ አለ ራቆትን ሆኖ ትንቢት ይናገር ነበር ማነው እሱ ሳኦል እናመሰግናለን ትንቢት ሲናገሩ ራሱ ራቆታቸውን እየሆኑ ነበር ማለት ነው አጂብ ሰው የእግዚአብሔርን ቃል ሲናገር እንደውም ጥሩ ልብስ ለብሶ እንደውም አሁን ቁርአን ስናለብኛ ጥሩ እንትን ሆነ አይደለ መስጂድ ውስጥ ጥሩ ልብስ ተለብሶ ነው እዚህ ጋር ልብሱን እያወለቀ ራቁቱን እየሆነ የሚናገረው ቢላህ አለይኩም አንድ ሰው ራቁቱ ብልቱ እየታየ ወድቆ ምድር ላይ ወድቆ እግዚአብሔር እንደዚህ ይላል ብላችሁ ምንድን ነው የምትሉት ይሄማ ጠጠረኛ አይደለም ነው የሚለው ነው ማንኛውም ጀዛ ከለማ ታሜ ሰላም ብያለሁ ቆይ ረጋብል ሰላሙን አላመን ተብያለሁ ከየት ቤተ እምነት ነህ እኔ ኦርቶዶክስ ነኝ ጥያቄ ነበረ አይ እዚህ ልጁ አነሳው ላይ ልብሱን አውልቆ ሳሙኤል በፊት ተናገረ የሚለው ላይ የመጀመሪያ ጥያቄያችን እሱ አይደለም አትቀይር የመጀመሪያ ጥያቄ እሱ አይደለም መሀል የመጀመሪያ ጥያቄ አይ አሁን እያወራሁ ስለነበረ ጥያቄያችን እሱ አይደለም የመጀመሪያ ጥያቄ እሱ ላይ ትመጣለህ ችግር የለውም የመጀመሪያ ጥያቄ አይደለም
የመጀመሪያ ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ነው? አዎ እግዚአብሔር ቃል ነው። የእግዚአብሔር ቃል ነው። አንብብልኝ። እስኪ ራቅ አድርገው ትንሽ ወደዛ። ለአንተ ደግሞ ላርቅልህ። የቅድም አቅርብ ነው፣ አንተ ደግሞ አርቀሽ። አይ ላይ ያለውን ነው የምን እንደሆነ ለማየት ፈልጌ ነው። መኃልየ መኃልይ ምዕራፍ 7 ከምን ጀምሮ ላንብብልህ? ያ ከቁጥር 2 ጀምር። አይታይህም? ይታየኛል። ታዲያ አንብበዋ። ምን ነው ዝም አልክ? አንዴ የምን አንዴ? አትቸኩል እንጂ ወንደ ባለ ብዬ አነበብኩት ነው። መጀመሪያ ላንብብልህ። ኦኬ አንብበህ ልታነብ ነው? ኦኬ ወላሂ ይመችህ። ጀግና ታሜ፣ ወላሂ ጀግና ነህ። ያ ጀማ ገባችሁ? አንብብልህ። መጀመሪያ በመሮጥ አይደለም። አይ ወላሂ ጀግና ወላሂ ይመችህ። አንቺ እኮ ያላደረጅሽ ሙዴ ገባሽ? ሞታርጊ ያለሽ አንዴ ሞታርጊ ያለው አንዱ ነው። ይታያችሁ እዚህ አንብበው እዚህ ላስረዳን ነው ማለት ነው። ማሻአላ ደስ ይላል። በቃ አንብበውና ታነብልናል። መጀመሪያ በውስጥ ይነበባል፣ ከዛ ለህዝቡ ይነበባል። ገባችሁ? መጀመሪያ ካነበበ እሱም እንዳይደነግጥ መጀመሪያ አንብበው ራሱን አረጋግቶ ያነብልናል። ገባችሁ? ራሱን አረጋግቶ ምን ልበል የሚለው አስቦ ምናምን ያነባዋል ማለት ነው። ማሻአላ ጥሩ ነው። ጥሩ አካሄድ ነው። አድንቄዋለሁኝ። በእውነቱ ይሻላል። እንደ ማንኛውም ክርስቲያን እየገባ ከማንቦራጨቅ አንብቦ ቢያወራ ይሻላል። ህፃን ልጆች ነገር አጠገቡም ህፃን ልጆች ያሉ መሰለኝና መጠንቀቅም ጥሩ ነው። ልጆች ህፃን ልጅ ካለ እንዳይበከሉ ማሂሮ ተሜት ጥንቃቄ አድርገሽኝ። እንደዛ ነገር ህፃን ልጅ እንዳይሰማ ፕሊዝ። ህፃን ልጅ እንዳይበላሽብን። ቀጣይ ትውልዶች ናቸው፣ ኢትዮጵያን የሚረከቡ ናቸውና በእንደዚህ ነገር ተማርከው እንትናቸው ህይወታቸው እንዳይበላሽ ጥንቃቄ አድርገሽ እንዳያነቡት። አንተ ብቻ አንብበው ተደብቀ። ጌታ ይርዳ። ግን እስካሁን ያወራሁትን ሰምተው ከሆነ ልጆች ከባድ ነው። ታሜ ታሜ ገና ነው። እሺ ሰምረ ሰላም ብያለሁ። ሰላም ብያለሁ። ማሄር በጣም ማለከኝ ሀቢቢ የቅድሙ ጋር ማለት ነው። አንድ ፖይንት ላስቀምጥልህና ልሂድ። ናሆም ላይ እግዚአብሔር አንድ ስቴት የሚያደርገው ነገር አለ። ምዕራፍ 3 ላይ ራቆት መሆን የውርደትና በቃ ይሄ የውርደት ነው፣ የውርደት ምልክት ነው ብሎ ያስቀምጣል። ያኛው መቶ ራቆትን ሆኖ ትንቢት ሲናገር የውርደት ንግግር፣ የተዋረደ ነገር እየተናገረ ነው ማለት ብሎ የሚለውን ሀሳብ ያስይዛል። ይምሩ እኔ ባነበው እንደዛ የምረዳው ራቁት መሄድ ውርደት ነው ከተባልኩኝ የእግዚአብሔር ነቢያት ራቁታቸውን የሚያነብ ከሆነ ብቻ ራሳቸውን ያዋረዱ ነው ማለት ነው። አራት ነጥብ። ማንም እንደዚህ ነው የሚረዳው። ማንም ለምን ክርስቲያን አሁን እንደዚህ ነው የሚረዳው? ትክክለኛ አእምሮ ካለው ማለት ነው። ቀጥ አያችሁ፣ ይሄ ነው በቃ ፖይንቱ። ራቁት መሄድ ራስን ማዋረድ ከሆነ ለምንድን ነው የእግዚአብሔር ነቢያት ራሳቸውን የሚያዋርዱት የተባለው? እስቲ እናያለን። እሺ ሰምረ ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄያችን መንፈስ ቅዱስ ሰዎችን በአናታቸው ይዘቀዝቃቸዋል? መንፈስ ቅዱስ ሰዎችን ያስተምራል ወይስ ደግሞ ሰዎችን ይዘቀዝቃል? የትኛውን ነው የሚያደርገው? መንፈስ ቅዱስ ሰዎችን ያስተምራል፣ ሰዎችን ይዘቀዝቃል? መንፈስ ቅዱስ ሰዎችን ያስተምራል ወይስ ሰዎችን ይዘቀዝቃል? የትኛውን ነው የሚያደርገው? ያስተምራል። ሰዎችን ቢዘቀዝቅሳ ይሄ ትክክለኛ መንፈስ ይባላል? ሰዎችን በአናታቸው እንደዚህ ዝቅዝቅ የሚያደርጋቸው ቢሆን እንደዚህ የሚያቆማቸው ከሆነ ትክክለኛ ይባላል? እንደዛ አይነት ሳይሆን መጽሐፍ ተንተርሰን ነው ልንናገር የምንችለው። ለምሳሌ ማለት ነው ምን አለ መሰለህ፣ መንፈስ ቅዱስ
የእግዚአብሔር ነብይ በአናቱ ዘቀዘቀው የሚል ያገኘሁኝ። ማን ነው የዘቀዘቀው? ለምን ዘቀዘቀው? መንፈስ ቅዱስ። ይኸውልህ አሁን ለምሳሌ የምናወራው ወይም የምንማማረው ምድራዊ ሳይሆን ሰማያዊ ነው አይደለም? አሁን እኛ ሰማያዊውን ቃል ከምድራዊ ጋር ምድራዊውን ከሰማያዊ ጋር እየቀላቀል ነው ይመስለኛል። አሁን አስተምሮ ሁሉም ተቀላቀለ። ማሻአላ ገባኝ። መቀላቀል የለበትም። እውነት ነው የጌታ ሰው ተቀብያለሁ። ተባረክ፣ ጌታ ይባረክ። ተቀብያለሁ። አሁን ግን ትመልስና ጥያቄውን ለምንድን ነው በአናቱ የዘቀዘቀው? ለምሳሌ አሁን አንተም የምታስተምረው ምሳሌውን ተወውና መንፈስ ቅዱስ ለምንድን ነው ሰዎች በአናታቸው እስኪ ያሳየኝ፣ እንደዛ የሚለውን እስኪ ያሳየኝ። አሁን ለምሳሌ እዚህ መሀሌ ላይ ነው አሁን እያለ ያለው። አንብበው እስኪ። ሕዝቅኤልም የእግዚአብሔር መንፈስ ያዘኝ፣ በረጅም ተራራ ላይ በአናቱ አቆመኝ አለ። በአናቱ አቆመ። አንተ በአናቴ አቆመኝ አለ። ምን አይነት እንትን ነው? ለምንድን ነው በአናቱ ያቆመው? አንተ አሁን ይሄ እኮ ስጋዊ አንተ ቀጥተኛ ትርጉም እየተረጎምኸው እኮ ነው። እሺ ትርጉም ምንድን ነው? ይኸውልህ ዋና ፖይንቱ ሕዝቅኤልን ትርጉሙን ንገረኝ። ኖ የለም ትርጉሙን ንገረኝ። ትርጉሙን ማከዝጋኝ እኮ ሕዝቅኤልን አንተ ንገረኝ። ትርጉሙ ምንድን ነው? በአናተ ቆይ ማለት ነው እኮ እየነገርኩህ እኮ ነው። አትቸኩል። እሺ ንገረኝ። እኔም እያዳመኩ ነው። ቀጥል። ሕዝቅኤልም የእግዚአብሔር መንፈስ ወደ ረጅም ተራራ ወሰደኝ፣ በአናቴም አቆመኝ ማለት ወደ ጥልቅ እውቀት ወሰደኝ። ረጅም ተራራ ማለት ከተራራው ላይ ሆኖ ሰውን ያሰማል ማለት ነው። ረጅም ተራራ እግዚአብሔር የሚወስደው ከተራራ ላይ ወስዶ ያናግረዋል ማለት ነው። ይሄንን ቃሉን ሊጠቀመው የፈለገው ወደ ጥልቅ ተራራ ሲል ወደ ትልቅ እውቀት ወደ ብሎ ለመግለጽ የሞከረው ነው። ትርጉም በሰለሺ ሰምረዬ ትርጉም በሰለሺ ማሻአላ በቃ ስትተረጉ ይመችህ። አድንቄያለሁ። አሁን ማስረጃዋን ጀባበለን እንለያይ። እዚህ ጋር ሕዝቅኤል ምንድን ነው ያለው? ሕዝቅኤልም አለ ሕዝቅኤል ምን አለ? የእግዚአብሔር መንፈስ ያዘኝ በረጅም ተራራ ነው ያለው። ረጅም ተራራ እውቀት ነው ብለሃል። ረጅም ተራራ እውቀት እንደሆነ ማስረጃ ትርጉሙ ተመስጦ ነው። ማሻአላ ትርጉሙ በእውነቱ ይደነቃል። በእውነቱ የሚገርም ትርጉም ነው። አሁን ግን ትርጉሙ ከየት እንዳመጣሽው ማስረጃዋል ያላ ሰምረትዬ፣ ከየት ነው የመጣው ማስረጃ? ስምረት ሰመረ ሄሎ ሰመረ የት ገባ እንትኑ? አየህ አውራ ስትባል ምንም ታወራ እንትን ይሰማል ሚውት ሆኖ ነው። እሺ ማስረጃውን ጀባ በላይ እሱን ማስረጃውን እነግርሃለሁ። ይሄ የታሪክ ማስረጃዋን የታሪክ መጽሐፍ ነው። ምንም ስለምንም ብለን አይደለም። አየህ መጽሐፉ ሳታውቀው መጽሐፍ ሚስጥር ነው። አላወቅኩም። አየህ ዝም ሳታውቅ የምታወራው የታሪክ መጽሐፍ አይደለም። የስላሴ አስተምሮ መጽሐፍ ነው። ቅዱስ አበበ ዘጋጅ የጻፈው ይሄ ከመጽሐፍ ላይ የተወሰደ እኮ ነው። ከመጽሐፍ ቅዱስ ላይ የተወሰደ ነው። ከየት ነው የወሰደው? ከመጽሐፍ ቅዱስ ውስጥ ከመጽሐፈ ነገሥት ላይ የተወሰደ ነው። ቦታውና ምዕራፉን ንገረኝ። አንደኛ ሕዝቅኤል በመጽሐፈ ነገሥት ጊዜ አልነበረም። ሁለተኛ ደግሞ ከመጽሐፈ ነገሥት በፊት ለምሳሌ ይሄ ከትንቢት መጽሐፍ የተወሰደ ነው። ከመጽሐፈ ነገሥት በኋላ የነበረው ወገኔ እኮ ነው። ከመጽሐፈ ትንቢት የተወሰደ ነው። እነ ሕዝቅኤል በእነ ኢሳይያስ ጊዜ የነበሩ ናቸው። ከየት ነው የወሰደው? ማስረጃ ከትንቢት ላይ የተወሰደ ነው አልኩህ እኮ። ለምሳሌ ቦታውና ምዕራፉን ንገረኝ። መጽሐፈ ሕዝቅኤል ላይ እሱን ታገኘዋለህ። እሱን ይህን ሁሉ ምዕራፉን ተናገር። እሱን ነገ ስመጣ ይህን ችግር የለውም። እሱን አሳይሃለሁ። በቃ ይዛና ነው የለም ይዛና በቃ ይዛና ካለማስረጃ ይሆን። እሺ ካለማስረጃ በቃ ይሞታል። ቅዱሳን አያችሁ፣ ይሄን ያልኳችሁ። ሕዝቅኤል ምን አለ? እግዚአብሔር ያዘኝና በአናቴ ተከለኝ፣ ዘቀዘቀኝ አለ።
ወገኔ በአናቱ ዘቀዘቀኝ ማለት ትርጉሙ እግዚአብሔር ሁሉን ነገር አሳየኝ ማለት ነው አለ። ይታያችሁ ትርጉም በስለሺ ይባላል። ይሄ ሰውየው በአናቴ ዘቀዘቀኝ አለ። ወገናችን ደግሞ ሰዎችን አስተማረኝ፣ ሰዎችን ተናገረ እያለ ያለ ማስረጃ የለኝም ማስረጃ። ስለዚህ ስምረዬ ሌላ ጊዜ ሙስሊም ቤት ስመጣ ካለ ማስረጃ እንዳታወራ። መብራት ጠፍቷል። ኦልሞስት 14% ነው ያለኝ። ነገም ደግሞ ስለምወጣ ቻርጀሩን እፈልገዋለሁ። ፓወር ባንክም ቻርጅ የለውም። ስለዚህ እዚህ ጋር እናቆማለን ማለት ነው። ጀማዓተል ኸይር ወንድም ማሂራፎን ሰዓት በጣም ያስኩብህ። የሚጨመር ካለ ወንድም ረመዳንም እንደዚህ አጠቃሉትና ኢንሻአላህ እንለያያለን ማለት ነው። ማሂሮ እስካሁን ድረስ ሰብሰብ አድርገህ የሆኑ ነገሮችን አስቀምጡልኝ። ኦኬ አሰላሙ አለይኩም እንዴት ናችሁ? ጠቅለል ባለ ሀሳብ ምንድነው የዛሬም ቪዲዮ አይታችሁታል ላይቭን እና መጽሐፋቸው ላይ ምን ያህል ድፍረት እንዳላቸው ወላሂ ለዓዚም አንድ ሰው መለኮታዊ የሆነ መጽሐፍ ይዞ የሆነ ነገር ሲጠየቅ አላቀውም ወይ እንደዚህ ነው ብሎ አውዳዊ የሆነ ሊንግዊስቲካል የሆነ ምሁራዊ የሆነ ነገር ለማምጣት ይሞክራል። አብዛኛውን ክርስቲያን አይታችሁት ከሆነ የሆነ መልስ ሲጠየቅ ወይ የሆነ ጥያቄ ሲጠየቅ የራሱን ሐሳብ ያንጸባርቃል። እሱ የመሰለውን እሱ ያሰበውን ብቻ መጽሐፉ ላይ ይጨምራል፣ በራሱ ኢንተርፕሪት ያደርጓል። ይሄ ደግሞ አሁን የመጣ አይደለም፣ የቆየ እነዚህ ድሮ በቃ ቸርች ፋዘሮች እና አግስቲን ምናምን ሁሉም ቸርች ፋዘሮች አንዱ አንዱን የሚወቅስበት አንዱ አንዱን የራሳችሁን ሐሳብ እያስቀ አሁን ለምሳሌ ዕምሩ እንትን ሃይማኖት አበውን ብታነበው አንዱ አንዱን ይወቅሳል። የተለያየ ሐሳብ የተለያየ በቃ ዝብርቅርቅ ያለ እይታ ይኖራቸዋል። አሁን እነዚህም ከዛ ወርሰውት ነው የራሳቸውን ሐሳብ በየመጣው እንትን ላይ የሚያንጸባርቁትና ኢንሻአላህ ነገ ደግሞ አዲስ ቶፒክ ይኖራል ብዬ አስባለሁኝ። እንደዚህ አይነት ሐሳቦች ሲንጸባረቁ ወይ ትምህርቶች ሲመጡ ሙስሊሞች ከታችሁ ናችሁ ታብታብ እያደረጋችሁ ሼር እያደረጋችሁ ለምታደርጉት እያንዳንዱ ነገር እዚህ ጋር ባለው በዕምሩ ስም አላህ ያክብራችሁ። አላህ የምትጠቀሙ አላህ ያድርጋችሁ። እኛንም አላህ የምንጠቅም አላህ ያድርገን። ደህና ደሩ። ኸይር ሀቢቢ ጀዛከላሁ ኸይር ጀዛ። ረመዳን የሚጨምር ሀሳብ አለ ኡስታዝ ጀማል? ምናልባት ዕምሩ የሚጨምረው ምንድነው መሰላችሁ? እዚህ ጋር ሙስሊሞች ማወቅ አለብን ነገር ምንድነው፣ ኢምራን ቤቱን የከፈተው እኛም ደግሞ ጊዜያችን፣ ገንዘባችን፣ ጉልበታችንን መስዋዕት አድርገን ይሄን ያክል ምን ቆየው መጽሐፍ ቅዱሳቸው ነው ይሄን ያክል ተከፍቶ ማለት ነው። እንደዚህ የሚነበበው ለመዝናኛ አይደለም፣ ለወሬ አይደለም። እኛ ለመዝናኛ ለመሳቅ ከሆነ የተለያዩ ቆሻሻ የሆኑ ቪዲዮዎች ዩቲዩብም ላይ የተለያዩ ሶሻል ሚዲያዎች አሉ። አላማው ምንድነው ከተባለ እነሱ ወገኖቻችን ስህተት ላይ እንደሆኑ ለማሳየት ነው። ቅኑን መንገድ አላህ ይመራቸው ዘንድ ነው። እኛ በቁርአንና በሐዲስ ብቻ አይደለም እኮ የራሳቸውን መጽሐፍ እንኳን ስህተት ላይ እንዳሉ እንደማያነቡት ምናልባት ቄሶቻቸው ማለት እምነታቸውን ለማቆየት በተሳሳተ መልኩ ስለሚያስረዷቸው እኛ ደግሞ ይሄው የእናንተ መጽሐፍ ይሄ ነው፣ በእንደዚህ አይነት ቃል እንዴት የፈጠራ ቃል ሊሆን ይችላል? ልጆቻችሁስ ይሄንን ብላችሁ ነው የምታስተምሩ? ስለዳሌ ስለምን እንዴት ሊሆን ይችላል? ገብቷችኋል? ይሄ ነው። ከዛ ውጪ ግን አደራ የሚላችሁ ነገር ምንድነው መሰላችሁ? እነሱ ባለጌ ሆነው አሉ ብለን የእነሱ መጽሐፍ ስለ ብልግና ይናገራል ማለት እኛ ደግሞ ያን መጽሐፍ መሰረት አድርገን መናገር አለብን ማለት አይደለም። ስለ በልግና ቃላቶች በኮሜንት ደጋግመን መጽሐፍ ማለት አይደለም። እኛ ሰዎች ነን፣ እንሰግዳለን፣ እንቀራለን፣ እንዘክራለን። አላህን በሚናስታውስበት ምላስ መጥፎ ነገር ማድረግ የለብንም። ገስት ላይ ያሉ ኡስታዞቻችን እና ኢምራን ሌሎችም ንዝር ወንድሞቻችን ማውራት ስላለባቸው ነው የሚያወሩት። ከታችኛ ደግሞ ጥሩ ነገር ነው መጻፍ አለብንና አደራችሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ያ ጀማዓተል ኸይር ቴሌግራም ጆይን ያላችሁ ካላችሁ በዚህ ስም ጆይን በሉ። እሺ ኢምራን _ ፕሮጀክት በዚህ ጋር እዚህ ጋር አላለ ጽሁፍ አሁን የማንቀሳቀሰው ጽሁፍ አለ አይደለ? በዚህ ጽሁፍ ኮፒ አድርጋችሁ ሰርች አድርጉ ይወጣላችኋል። ቴሌግራም ላይ ማለት ጆይን በሉ። በጣም ጀዛኩሙላህ። ደስ የሚል ቆይታ ነበር። ኢንሻአላህ ነገ ደግሞ በአዲስ ፕሮግራም እንገናኛለን። እስካሁን ታብታብ ያደርጋችሁ ገስት ላይ የነበራችሁ ወንድሞቼ እህቶቼ ጀዛኩሙላህ። አላህ ከነገ እንገናኛለን። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።